ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን እንደምን ሰንብታችኋል? በቅርቡ ለ61 የወያኔ ወታደራዊ መኮንኖች የማዕረግ ሹመት ተሰጥቷል። በዚህ መሰረት ኢትዮጵያ በጀነራሎች ጎርፍ ተጥለቅልቃለች። ጡረታም መውጣት የነበረባቸው ወታደሮችና መኮንኖች የጀነራልነት ማዕረግ አግኝቷል። እንግዲህ በዚህ አባባል በአንዳንድ ወታደራዊ ተንታኞች ትንታኔ መሰረት ኢትዮጵያ ከአሜሪካ ጋር ስትነጻጸር ብዙ ጀነራሎች ያላት ሀገርም እየተባለች ነው። በዚህ ጉዳይ ላይ ለመወያየት ወይም ለመነጋገር ሁለት የመስኩ ባለሙያዎችን ይዘን ቀርበናል። እነርሱም ጀነራል ኃይሉ ጎንፋና ኮሎኔል አለበል አማራ ናቸው። ሁለታችሁም እንኳን በደህና ወደ ኦሮሚያ ሚዲያ ኔትወርክ መጣችሁ እያልኩኝ በቀጥታ ወደ ውይይታችን እናልፋለን። እስኪ እንግዲህ ለመግቢያ ያክል ያንን ያክል ተናግሬያለሁኝና ሁለታችሁም በተለይ ጀነራል ኃይሉ ጎንፋ ለኦሮሚያ ሚዲያ ኔትወርክ አዲስ አይደለም፣ ግን ኮሎኔል አለበል አማረ ለሚዲያ አዲስ ባይሆንም ለኦሮሚያ ሚዲያ ኔትወርክ አዲስ ነህና እስኪ ኮሎኔል አለበል አማራ ማን ነው ለምለው ትንሽ ለመግቢያ ያክል ብትነግረን። እሺ፣ እኔም አመሰግናለሁ ለዚህ ኦሜን የሚዲያ ኔትወርክ ቀርቤ ሐሳቤን እንዳካፍል ስለተጋበዝኩ ከልብ አመሰግናለሁ። አለበል አማረ እባላለሁ። ቀደም ሲል በኢህአዴግ ስርዓት ውስጥ ለተወሰነ ጊዜ በተለያዩ የወታደራዊ ስራዎችና ኃላፊነቶች አገልግያለሁ። በመጨረሻም ከስርዓቱ ጋር መቀጠል እንደሌለብኝ በመወሰን ስርዓቱ በአጠቃላይ በኢትዮጵያ ሕዝብ ላይ በተለይ ደግሞ በአማራው ሕዝብ ላይ የሚያደርሰውን የተለየ በደልና ጥቃት በመቃወም ራሴን ከስርዓቱ ለይቻለሁ። ያው ላለፉት 8-9 ዓመታት ያክል በተለያዩ የአማራ ድርጅቶች በኩል አስፈላጊውን የሆነ ትግል ሳደርግ ነው የቆየሁት። በአሁኑ ሰዓት የመላ አማራ ህዝብ ድርጅት አባል ነኝ። መልካም፣ እንግዲህ በቀጥታ ወደ ውይይታችን እንገባለን። ቀደም ብዬ እንደጠቀስኩት እንግዲህ ጀነራል ኃይሉ ጎንፋ ለኦሮሚያ ሚዲያ ኔትወርክ አዲስ ስላልሆነ ያው በቀጥታ ወደ ውይይታችን እንገባለን። እስኪ እንግዲህ የውይይታችን ርዕስ እንግዲህ ቀደም ብዬ እንደተናገርኩት ሰሞኑን ያው የወያኔ መንግስት በርካታ ጀነራሎችን ሹሟል። በዛ ዙሪያ ነውና እስኪ ወደ ዓላማው ምን እንደሆነ ሌሎች ዝርዝር ጉዳዮች ውስጥ ከመግባታችን በፊት እንደ መስኩ ባለሙያዎች ለመሆኑ በተለይ የጀነራልነት ማዕረግ የሚሰጠው በምን መስፈርት ነው? ከጀነራል ኃይሉ ልጀምር። አመሰግናለሁ ደግሜ። በመሰረቱ አሁን ወያኔ እየሰራ ያለው እና በሹመት ስም ማዕረግ በማዕረግ ስም ማዕረግን እያረከሰ ያለው በወታደራዊ ዲስፕሊን እና በሚሊተሪ ዶክትሪን ሚሊተሪ ሳይንስ መነሻ ያደረገ ሳይሆን በመሰረቱ ከጀርባው ሊባል በማይችል ቀጥታ ምንም ከወታደራዊ ሳይንስ ጋር ግንኙነት በሌለው ሹመት ነው የሰጠው። ሹመቱ ከጭንቅ የመጣ ይመስለኛል። አንደኛው በሰራዊቱ ውስጥ ህዝቡ ሰራዊቱ ከህዝብ ጋር የማበር ህዝቡም ደግሞ ሰራዊቱን ከኔ ጋር ማበር አለብህ ብሎ በተነሳበት ሁኔታ ይሄን በጥቅማ ጥቅም አንዳንድ ምናልባት የቀረችው ካርድ እሱ ስለሆነ ከዚህ በፊት ወንጀል የሰሩትን ሰዎች የራሱን ቡድኖች በማዕረግ ስም የማግዛት ጉዳይ ነው።
ስለዚህ አንዱ ራሱን ትንሽ ፋታ ይሰጡኛል ከሚል የተነሳ ነው። ሁለተኛ ምንም አማራጭ የለውም ይሄ ከማድረግ ውጪ ሌላ የሚያታልልበትና ከዚህ በፊት 27 ዓመት ሲያጨበረብርበት የነበረው ሁኔታ ካርዱ በሙሉ አልቆ ስላለ አሁን ወንጀለኛ ሆኖ ስላለ ሞር ወንጀለኞችን አንድ ላይ የማሰባሰብና ማደራጀት ስራ የሰራ ይመስለኛል። በሶስተኛ ደረጃ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ምንም እውቀትን የወታደራዊ ሳይንስ መነሻ ያላደረገ እንደ እድር እንደ ዕቁብ የታደለ ማዕረግ አሰጣጥ ነው አየን። በጣም አሳፋሪ ነው በትልቅ ሀገር ውስጥ እንደዚህ ነገር ሲፈጸም። መልካም። እስኪ ተመሳሳይ ጥያቄ ለኮሎኔል አለበል አማረ ነው የማቀርበው። እንግዲህ ሹመቱን እንዴት አያችሁ አልልም፣ ምክንያቱም ብዙ ጊዜ ሁላችንም በጋራ ያየነው ነውና፣ ግን ምንድነው በተለይ እንደ መስኩ ባለሙያዎች የጀነራልነት ማዕረግም ይሁን ወታደራዊ ሹመት በምን መስፈርት ነው? አላማው ላይ እንመጣለን። ለምን እንዳደረጉት መቼም አላማ አላቸው። ግን ምንድነው መስፈርቱ? ለምሳሌ የውጊያ ብቃት ሊነሳ ይችላል፣ የአመራር ብቃት፣ ወታደራዊ ሳይንስ እውቀት ሊነሳ ይችላል። እንግዲህ እስኪ ምንድነው ለሹመት የሚያደርሰው በተለይ ለጀነራልነት? መልካም። እንግዲህ ያው አሁን ጀነራል ኃይሉም እንደጠቀሱት እና ሌሎቹም ባለሙያዎች እንደሚሉት የውትድርና የጀነራል መኮንነት ሹመት እንዲሁ ዝም ብሎ እንደተፈለገ የሚሰጥ ነገር አይደለም። ብዙ ነገሮች በመመዘኛነት ይቀመጣሉ፣ መቀመጥ አለባቸው። አንደኛው የስልጠና ወይም የትምህርት ዝግጅት በሙያው በመስኩ ያለው የተሿሚው ወታደራዊ የትምህርት ዝግጅትና ብቃት ብስለት ምን መሆን እንዳለበት የሚቀመጥ አንድ ቀዳሚ መመዘኛ ነው። ሁለተኛው አገልግሎት ምን ያክል አገልግሏል በሰራዊት ውስጥ በምን ኃላፊነት እና በቆየባቸው የአገልግሎት ጊዜያቶች የነበረው ጤነኛ የሆነ ሁኔታ በሚገባ የሚፈተሽ የሚታይ ነው። ሶስተኛው የሥራ አፈጻጸሙ በዚሁ በአገልግሎት ዘመኑ ላይ የነበረው የሥራ አፈጻጸም ወታደራዊ የአመራር ችሎታውና ትግበራው ልዩ ልዩ ነገሮች ግምት ገብተው አሁን ከኢህአዴግ ሰራዊት ውስጥ የሚታየው በአመራሩ የሙስና የኮራፕሽን ችግር እሱ ሁሉ በጥልቀት በሥራ አፈጻጸም ውስጥ መታየት የሚገባው ነው። ሌላው ደግሞ ወቅታዊ ሁኔታዎች ምንድነው? አካባቢ ሁኔታዎች አሁን ጀነራልነት መሾም ያስፈልገዋል ወይ? ምን ስጋት አለ? ከውጭም ከውስጥም የሚሉት ነገሮች ግምት ይገባሉ። በመጨረሻም ይሄንን የጀነራልነት ሹመት በሚሰጥበት ጊዜ ያ ማዕረግተኛን ሊሸከም የሚችል ሰራዊት አለ ወይ? ሊሸከም የሚችል የውትድርና አደረጃጀት አለ ወይ? የሚሉት ነገሮች እነዚህ በሚገባ ግምት መግባትና የመመዘኛ አቋሞች መሆን አለባቸው። እና እነዚህም በምናይበት ጊዜ ሁሉንም ሊያሟላ የሚችል የማዕረግ ሹመት ወይም ደግሞ አሰጣጥ አልተከናወነም። በአጠቃላይ እንደምናውቀው ኢትዮጵያ ውስጥ ያለው የፖለቲካ ስርዓት ቀውስ ውስጥ ነው። ስለዚህ ቀውሱ ገፍቶ በጭንቀት ያካሄዱት የማዕረግ ዕደላ ነው ብዬ የምገምተው። እንደተባለው በአንድ ጊዜ 61 ጀነራሎች ናቸው የተሾሙት። እንግዲህ በኢኮኖሚ ገና ድሃ በሚባል ሀገር ላይ እና የውጭም ጠላት ያን ያክል አስጊ ባልሆነበት ሁኔታ ላይ እንዲህ አይነት የተጣደፈ የማዕረግ ዕደላና ችርቻራ ትልቅ የሆነ የፖለቲካ ቀውስ እንዳለ ነው የሚያሳየው። የማዕረግ ዕደላው በዚህ በጀነራሎቹ ብቻ ሳይሆን ከጀነራሎቹ በታችም ባሉት ልዩ ልዩ የመኮንን እርከኖችም እና እስከ ተራ ወታደር ድረስ በስፋት እንደሚሰጥና እንደሚጥለቀለቅ የምንሰማው መረጃ አለ። ስለዚህ ምንድነው ሰራዊቱ ያው እንደሚታወቀው የፖለቲካ ስርዓቱ አንዱ መገለጫ ነው። በኢትዮጵያ ሁኔታ የፖለቲካ ስርዓቱ እድሜውን ለማራዘም ያፈናና የስለላ መዋቅሩን በሚገባ ይጠቀማል።
ለመጠቀም ደግሞ እዛ ውስጥ ያሉትን ለስርዓቱ አገልጋይ የሆኑትን በልዩ ልዩ ጥቅማ ጥቅም ህብረተሰቡንም ሲመዘብሩና ለስርዓቱ አመች በሆነ መንገድ የቆዩትን ግለሰቦች የበለጠ በማስደሰትና እነሱን በማነቃቃት ያ በለመዱት ጸረ ህዝብነታቸው እንዲቀጥሉ የሚያደርግ መንገድ ነው። ይሄ ነው እንግዲህ እኔ ልለው የሚችለው በአጠቃላይ። ጀነራል ኃይሉ በተለይ የስርዓቱ ከፍተኛ ባለስልጣናትም እንደገና ደግሞ በተለይ በኢንተርኔት እና በሌሎች የማህበራዊ ገጾች ላይ ምጽፉ የወያኔ አባላት እንደሚሉት ይሄ ሹመቱ በአንድ በኩል የሰራዊቱን የአመራር ብቃትም ይጨምራል፣ ለዛ እድል ይሰጣል፣ ለህዝቡ ጥያቄ ምላሽ መስጠትም ይሆናል፣ እንደገና የብሔር ተዋጽኦን መጠበቅ ይሆናል የሚል አባባል አላቸው። እንዴት ታያለህ ጀነራል? ሊሉት የሚችሉት ይሄ ነው። በመሰረቱ ግን ቅድም ኮሎኔል ሀሌበልም እንዳለው አንድ ሰራዊት ወይም አንድ የማዕረግ የኦፊሰር አሿሿም የራሱ መመዘኛዎች አሉት። ሰራዊት ከሲቪል ቢሮክራሲ የተለየ የሚያደርገው በጣም አጭር፣ ግልጽ እና ትዕዛዝ ላይ የተመሰረተ ነው እንጂ የሆሪዞንታል ወይም በጣም ቢሮክራሲ የሚበዛበት የተንዛዛ አወቃቀር አይደለም። ኢንተርናሽናል ሳይንሱ እንደዛ ነው። አሁን እያደረጉት ያለው የማመጣጠን ወይም የብቃት መነሻ ነው ብሎ የሚያቀርቡት ህዝቡ የጠየቀ ያለው የሲስተም ለውጥ ነው እንጂ የኮከብ ጥያቄ አይደለም። ሲስተሙ ነው ያልተመጣጠነ። አድሏዊ አሰራርና አድሏዊ አወቃቀር ስላለው ነው። አወቃቀሩ ነው መስተካከል ያለበት እንጂ አሁን የለመዱት ነገር ሰውን በፊት በማድረግ የሰው ስም በመጥራት ነው እንጂ እከለዛ ለለ ከአማራ፣ ከኦሮሞ፣ ከሱማሌ፣ ከደቡብ የሚባል አይነት ሲስተም ነው ፈጥሮታል። በመሰረቱ ከወታደራዊ ሳይንስና ዶክትሪን ጋር በምንም መልኩ የማይገናኝ ብቃት መነሻ ያላደረገ ግን የስማኖችን ያሰባሰበ ሲስተም ነው። ይሄ ለወጥ ነው። ጥያቄው የነበረው የህዝቡ ጥያቄ ይሄ ነው። 27 ዓመት ሙሉ የሄዱበት ይሄ መነሻ አድርጎ ነው። ስለዚህ ከብቃት አንጻር ስታየው አንድ በቀላሉ አንድ 5 ኮከብ ያለው ጄኔራል በኢትዮጵያ ደረጃ ሊታቋቁም አንደኛው ትልቁ ነገር የስልጠናው ነው እንዳለው። ሁለተኛ በአገሪቱ ውስጥ ጥናት አቅርቦ ለውጥ ማምጣት በሚሊተሪ በጥናታዊ ነገሮች ሪሰርች በማድረግ ማለት ነው። በአካባቢ ወታደራዊ ጉዳይ ላይ ተጽዕኖ የፈጠረና ለውጥ ያመጣ ኢንተርናሽናሊ ለውጥ ያመጣ እና በዓለም አቀፍ ደረጃ ተወዳዳሪ የሆነ አካል ነው እንጂ ዝም ብሎ በአንድ ጊዜ ተነስተ ባለ 5 ኮከብ 3 አዋቅረ በኢትዮጵያ እንግዲህ 2 ክፍል ነው አለው የሰራዊት አወቃቀር፣ ምድር ኃይልና አየር ኃይል ነው። ሌሎች ሀገሮች ባህር ኃይል አላቸው፣ የሚሳኤል ኃይል አላቸው፣ የጠፈር ኃይል አላቸው። እንኳን እንደዚህ በአንድ ጊዜ ተነስቶ 5 ኮከብ አላደሉት። ስለዚህ ይሄ የሚያሳየው ምንድነው? ብቃትና የብሔር ማመጣጠን መነሻ ያደረገ ሳይሆን ራሳቸውን ከዚህ በፊት ሲያታልሉበት የነበረ አሁንም እናታልላለን ከሚል መነሻ ያደረገ በፍጹም ከወታደራዊ ብቃት ጋር ግንኙነት የሌለው ፖለቲካዊ ግፊት ያለበትና የራሳቸውን ጥቅም ለማስጠበቅ ብቻ ነው የባሰ ጭቆናቸውን ህዝብ ላይ ለማጫን ያሰቡት ነው እንጂ በምንም መመዘኛ የማመጣጠንም የአመራር ብቃትንም መነሻ ያደረገ የማዕረግ አሰጣጥ አይደለም። ኮሎኔል እስኪ ወደ ኮሎኔል አለበል አማረ እንግዲህ አንዳንድ ጥናቶች እንደሚያመለክቱት
ከ1.5 ሚሊዮን 1.5 ሚሊዮን ወታደሮች ያላት አሜሪካ ወደ ከ230 ማይበልጡ ጀነራሎች እንዳላት ነው። አሁን ኢትዮጵያ ወደ 200,000 ሰራዊት ይኖራታል ተብሎ ይገመታል። የጀነራሎች ብዛት ደግሞ 400 ነው። ከአሜሪካም ወደ መብለጥ ነው በሬሽዮ ስንወስድና በአንድ ወቅት መለስ ዜናዊ የተናገረው አለ ደርግ ዝም ብሎ ሻለቃና ሻምበል እያለ ጨርቅ ይለጥፍ ነበር እስከማለት ነበር የደረሰው። አሁን ያ ነገር የታየ ይመስላልና እስኪ በእናንተ እንደዚህ ስታዩ ይህን ሁሉ ጀነራል የሚከተል ሰራዊትስ በቂ ሰራዊት አለ ወይ? በመዋቅሩ ውስጥ እስካሁን ከምታዩት ክፍተት ሲኖር ነው ይሄ ሁሉ የሚሞላውና በመዋቅሩ ውስጥ ይሄን ያህል ክፍተት ነበረ ብላችሁ ትገምታላችሁ? እንግዲህ ያው ቀደም ብለን ለማንሳት እንደሞከር ነው የማረጉ ሹመትና አሰጣጥ ዓለም አቀፍ ስታንዳርድን ወይም ደግሞ መስፈርትን ብቻ ሳይሆን በአገር ውስጥም ያለውን አጠቃላይ የኢኮኖሚ እና የሰራዊት ቁጥር እና ግምት ውስጥ ያላስገባ የግብታዊነት እና የጭንቅ የማረግ ዕደላ ነው የሚመስለው። እንዳልከው የህዝቡን ጥያቄ ለመመለስ ወይም ደግሞ ህዝቡ ውስጥ ያለውን ሁኔታ ለማስቀየር ብቻ ታሳቢ በማድረግ ሳይሆን ህዝቡ የሚፈልገው በአጠቃላይ ስርዓቱ እንዲቀየርለትና በተለይም ደግሞ በዘረፋ የተሰማሩና የከበሩ ጀነራሎች በህግ አግባብ እንዲጠይቁለት ነው የሚፈልገው። አሁንም የተሾሙት እነዚሁ ናቸው። እነ አብርሃ ወልደ ገብርኤል የሚባሉ በምስራቅ ኢትዮጵያ ውስጥ ከፍተኛ የሆነ ሀብት ኮንትሮባንድ ሲያንቀሳቅሱና ከባድ የሆነ የዘረፋ ኔትወርክ የነበራቸው ሰዎች ናቸው አሁን መልሰው የጀነራልነት ማዕረግ ሹመት ውስጥ የገቡትና እነኚህ ሰዎች በህግ አግባብ በፍርድ ቤት እንዲታዩለት ነው ህዝቡም ሌላውም አካል የሚፈልገው። ስለዚህ ትልቁ ነገር የምትለውን አይነት ግምት ያስገባ ሳይሆን በአጠቃላይ አሁን ስርዓቱ ከሚያጋጥመው የህዝብ ማዕበል እና ተቃውሞ ለመዳን እና ስርዓቱን ነፍሱንና ህይወቱን ለማቆየት ሲባል ሰዎችን በእንዲያ የመሰለ የማዕረግና የጥቅማ ጥቅም ስጦታ በመደለል በዚሁ ህይወታቸውን ለማቆየት ያዋጣናል ብለው የገመቱት መንገድና መስመር ነው እንጂ በትክክል ተሿሚዎቹ ራሳቸው ያውቁታል በምን አይነት ህይወት ውስጥ እንዳሉ። ስርዓቱም እነዚህን ተሿሚዎች በህዝቡ ዘንድ እንዴት እንደሚታዩና እንደሚገመገሙ በሚገባ ያውቃል። ከህዝቡም አልፎ በራሱ ኢህአዴግ በሚባለው መዋቅር ውስጥ እነዚህ ተሿሚዎች በምን አይነት ሁኔታ ላይ እንዳሉ በህዝብ ዘንድ እጅግ ከፍተኛ የተጠሉ መሆናቸውን በሰራዊቱ ውስጥም ከፍተኛ የተጠሉ መሆናቸውን ምክንያቱም እነኚህ ሰዎች በልዩ ልዩ መንገድ ሀብት በመዝረፍና በመሰብሰብ እና ራሳቸውን በኢኮኖሚ በማድለብ ላይ የተመሰረተና የታወቁ ሰዎች ናቸው። ቤተሰቦቻቸውን ከሀገር ውስጥ አውጥተው በሙሉ በውጭ ሀገር የሚያኖሩ ሰዎች ናቸው። ሁሉም ጀነራሎች አንድ ባንድ ማንሳት እንችላለን። ስለዚህ የነዚህን ህይወት ለመጠበቅና በአጠቃላይ ኢህአዴግ የሚባለውን ስርዓት ለማቆየት ታሳቢ ተደርጎ ከገጠመው ክራይሲስ ለመዳንና ትንሽ ህይወታቸውን ለማትረፍና ለማቆየት ሲሉ የፈጠሩት የማደናገሪያ የሹመት አሰጣጥ ነው እንጂ ከሌሎቹ ከነ አሜሪካና ከመሳሰሉት ታላላቅና በኢኮኖሚው ከዳበሩት ሀገሮች ጋር የምታነጻጽረውና የምታወዳደረው ነገር አይደለም። ምክንያቱም እነዚህ ትልልቅ ሀገሮች ናቸው በከፍተኛ ኢኮኖሚ ደረጃ የሚንቀሳቀሱ በመርህ ደረጃም የሚታዘዙና የሚገዙ ናቸው። የኛዎቹ ግን አገሩን እያመሱት ያሉ አገሩን እያስተዳደሩት እየገዙት ያሉ እነማን እንደሆኑ የሚታወቅ ነገር ነው። ራሳቸውም በስልጣናና በትምህርት ያላደራጁ ያላጠናከሩ ገዢዎች ናቸው ያሉት። ብዙዎቹ ትምህርት የሚባል ነገር የሚጠሉ ናቸው። አሁን ተሿሚ ጀነራሎቹ አንድ ባንድ ማንሳት እንችላለን። እነ ጀነራል ሳረ መኮንን ትምህርት የሚባል የማይወዱ በፍጹም ምን ያደርግልናል ምን ፈልገውን ነገር አግንተናል በቂ ሀብት ፈጥረናል በቂ ስልጣን አለን እና ከዚህ በኋላ ለትምህርት ብለን ምን ደክመው ነገር የለም ብለው የማይፈልጉ ሰዎች ናቸው ሁሉም ተሿሚዎቹና በእንዲህ አይነት ድንቁርና ውስጥ ሆኖ የሚሰጥ ማዕረግ ሹመትም
እደላ ካልሆነ በስተቀር ህግና ስርዓትን መልክ ባለው መንገድ ተከትሎ የተሰጠና የሚሰጥ አይደለም። በዚህ መንገድ የሀገሩም ክብር በከፍተኛ ደረጃ እጅጉን ተነክቷል ተጎድቷል ማለት ይቻላል። የሀገሩ ክብርም አይደለም የህዝቡም ክብር በዛው ልክ የተጎዳበት ሁኔታ እንዳለና እንደው ጫዋታ ተደርጎ የሚታይ ለውጩ ነገር ግን ለነሱ ደግሞ ያልሆነ ኢሜጅ ፈጥረው ልክ ጠንካራ የሆነ መከላከያ ያላቸው ለማስመሰል የፈጠሩት ሌላ የማምታቻ ዘዴ አድርጌ ነው መመለከተው ነው። ጀነራል ኃይሉ ለምሳሌ እንውሰድና ሌተናል ጀነራል አብርሃ ወልደማርያም የደቡብ ምስራቅ እዝ አዛዥ በነበረበት ጊዜ ኦሮሞዎችን ከሶማሌ ክልል እንዲፈናቀሉ ኦሮሞዎችን የጨፈጨፈና እንዲጨፈጨፉ ካደረጉ የወያኔ መኮንኖች አንዱ ነበር። አሁን ግን የጀነራልነት ማዕረግ ነው የተሰጠው እና በአጠቃላይ እነኚህን ሰዎች 61ዱን ስናይ መሾም ነበረባቸው ወይስ በህዝብ ላይ ለፈጸሙት ወንጀል አንዳንድ ወገኖች ወንጀል እንደውም ተጠያቂ መሆን ነበረባቸው? ብዙ የሚያነሱ አሉ። የጨለንቆ ጭፍጨፋ አለ በአማራ ክልል የተፈጸሙ በኮንሶ በደቡብ እና በሌሎች አካባቢዎች እና ይሄን እንዴት እስኪ ጀነራል እንዴት ታያለ? ተመልከት እንግዲህ አንዱ የሚያስደንቀውና መቼም ቲፒኤልኤፍ ከሰቱ ለመማር ዝግጁ ያልሆነና ለበለጠ ክፋትና ውድቀት ራሱን እያዘጋጀ መሆኑን የሚያሳየው እዚህ ላይ አሁን እንዳልከው አብርሃ ወልደማርያም ወይም ኳርተር የሚባለው እኔ በአካል አውቃለሁ። ይህን ሰው የግል ስብዕናውን ስታየው እንደ ወታደራዊ ዲስፕሊንም ያለው ጥላቻ ለህዝብ ያለው ጥላቻ ስፔሻሊ ለኦሮሞና ለአማራ ያለው ጥላቻ የተለየ ነው። እንደ ግለሰብ ስታየው ማለት ነው። ሌላ ፕሮፌሽናሉ ስለ ወታደራዊ ስለ ቄሙንቶ እንደ ግለሰብም ህዝብን ያሸነፈ ኃይል ነው ራሱን አሳምኖ ያለው። ደርግ የመውደቁ ነገር አማራን እንዳሸነፈ የኦሮሞን ህዝብ እንዳሸነፈ ሌሎች የኢትዮጵያ ህዝብ እንዳሸነፈ አይነት አድርጎ ራሱን ያሳመነ ሰው ነው። የድንቁርናው መጠኑ እስከዚህ የሚሄድ ነው። በሌላ በኩል ስታየው በግል ህይወቱ ውስጥም ስትሄድ ብዙ አስፈላጊ ባይሆንም ራሱንም በአግባቡ መናጅ ያላደረገ ግለሰብ ነው። ከዚህ ተነስቶ ነው እንግዲህ እንደዚህ አይነት ሰዎች ለስርዓቱ በጣም አስፈላጊ ሰዎች ናቸው። ስርዓቱ በአግባቡ ተጠቀምባቸዋል። የስማኖችን ለዚህ ነው የሚያሰባስበው በዙሪያ ቲፒኤልኤፍ። ምክንያቱም ሰው ግደል ከተባሉ የሚገሉ የሚያስገድሉ ጥላቻቸውን በተግባር የሚፈጽሙ አካሎች ናቸው። በተጨባጭ የደቡብ የምስራቁን ከኦሮሚያና ከሶማሌ ጋር እንዲጋጩ እና ዋናው አቀነባባሪና ፕላን አውጪ ፕላን አስፈጻሚ አሰልጣኝ የነበረ ለአመታት ሲያዘጋጅ የነበረው አንዱ እሱ ነው። የሶማሌ ክልል ፖሊስ ኃይል ያደራጀውና ያስታጠቀው እሱ ነው። እንደ ሶማሌ ክልል ፕሬዝዳንት አለ ምናምን ይላል። ከዛ የሶማሌ ክልል አስተዳደር የነበረ እሱ ነው። ስለዚህ ያለውን ጥላቻ ነው በምስራቁም በደቡቡም በተለያየ አቅጣጫ በኦሮሚያ ላይ ህዝቡ በታጠቁ ኃይሎች እንዲገደል ያደረገው። ስለዚህ የከፋት የጥላቻ ያለውና ምንም የወታደራዊ ብቃት የሌለው የየስማን ግለሰብ ነው። ምንም ዓለም ምን ላይ እንዳለች ወታደራዊ ሳይንስ ምን እንደሆነ እና አካባቢ ምን እንደሆነ አገር ማለት ምን ማለት እንደሆነ የራሱ የተወለደበት ትግራይ ማለት ምን ማለት እንደሆነ የሚረዳ ሳይሆን የጎጡን መነሻ ያደረገ አካል ነው ይሄ ሰውዬ። ሌሎች ጋር ሲተድም ያሻሻም መዋቅራቸውን ሲታይ የወታደራዊ አቅማቸውን ሲታይ በውስጣቸውም ሌላው ተው ከሌላ ጋር ማወዳደሩ ይቆየንና ከቲፒኤልኤፍ ራሳቸው ሲኒየር ከሚባሉት ጋር ስናነጻጽራቸው አሁን 3 ኮከብ እንዲጭኑ 5 ኮከብ እንዲጭኑ የተደረጉት በምንም ታምረ የሚወዳደሩ አይደሉም በውስጣቸውም ማለት ነው።
አልበል በደንብ ያውቃል። ኳርተር ከታደሰ ወረደ ይበልጣል የሚል ነገር የለኝም። ኳርተር ከሳሞር ከማን ነው ጻድቃን ወይም ከዚህ በፊት አየራ ላይ አዛዥ የነበረ ከጆቤ ይበልጣል የሚባል ነገር የለኝም። እዛ ውስጥ ካሉት ከዮሐንስ ይበልጣል የሚል ነገር የለም። ግን ይሄ ከዱንቅርና የበለጠ ዶንቆሮ ስለሆነ ተሰጠው። አሁን ካሁን በኋላ ፍጅ የሚባል ለመፍጀት ወደኋላ የማይል አካል ነው አሁን ሰብስቦት ማረግ ያደሉለት ማለት ነው እንደ ሬሽን። በሌላ በኩል እዚህ ላይ የማረጉን አሰጣጥ ሲምፕሊ ስናየው ጀነራልነት አልብሴ 5 ኮከብ ይዜ አሁን በጣም የሚያስቀው ነገር አንድ ኢታማጆር ሹም አለ፣ 3 ምክትል ኢታማጆር ሹም አለ ተባለ። በጣም የሚያስቅ ነው። ምን አይነት መዋቅር እንደሆነ ምንም በህገ መንግስቱ ላይ የለም፣ በምንም ላይ የለም። ኢትዮጵያ ውስጥ ያለው ሰራዊት 3 ኢታማጆር ሹም ምክትል ኢታማጆር ሹም ምን ሊሰራ? የትኛው አዛዥ አንድ ነው። እንግዲህ ለዚህ ነው ቅድምም ቢሮክራሲ በሰራዊት ውስጥ ብዙ ቢሮክራሲ የሚበዛበት የለም። ቨርቲካል አመራር ነው። ጀነራል 5 ኮከብ አልብሰ የኦሮሞ ከላይ የሚባል አለላችሁ ወይም የአማራ ከላይ የሚባል አለላችሁ ብለህ ግምጃ ቤት ውስጥ እንዲሰራ ካረከው ምኑ ነው ጀነራል? ይሄ ነው እንግዲህ ይሄ ነው ጨዋታ የሚጫወተው ቲፒኤል። ቨርቲካል ሊደርሺፕ የሚባል ምንም የሰጠው ነገር የለም፣ እንደውም የበለጠ ያጠናከረው። ስለዚህ ይሄ የሀገሪቱንም ታሪክ ያበላሸና የወታደራዊ ዲስፕሊንም አሳፋሪ በሆነ ደረጃ የፈጸመ አካል ነው ብዬ ነው የሚያው እስካለ ባለኝ ግምገማ ማለት ነው። ጥሩ እንግዲህ አንዳንድ ወታደራዊ ተቺዎችም ሳይ ጋዜጣና ደብዳቤ በማመላለስ ለአመታት የቆዩ አንዳንድ ወታደራዊ መኮንኖች የብርጌደር ጄኔራልነት ማዕረግ አገኙ ብለው ሲተቹም የሰማውበት አጋጣሚ ነው የነበረው። አሁን ጄኔራልን ኃይሉ እንዳለው እስኪ እዚሁ ላይ ያንተንም አስተያየት ለመጨመር ኮሎኔል አሁን የተሰጠው ሹመት እነኚህ ሰዎች ህዝቡን በመጨፍጨፍ በተለይ በደቡብ በኮንሶ እንደገና ደግሞ በስዳማ አካባቢ በኦሮሚያ በአጠቃላይ አማራ ክልል ለዛ ለፈጸሙት ወንጀል እንደ ሽልማት ነው ያ ምላሽ ነው ይሄንን ያደረጉት ነው ብለው ምተቹአሉ። እስኪ እዛ ውስጥ ስለነበርክ እስኪ ይሄንን እንዴት ታያለህ? እንደገናም ደግሞ ከዛው ጋር እንድታያይዝ የምፈልገው በዚህኛው ሹመት ውስጥ አንዳንድ የኦሮሞና የአማራ ተወላጆችም ተካተውበታልና እስኪ ሁለቱን እንዴት ታያለህ? መልካም እንግዲህ ጀነራል አብርሃ የተባለውን ኳርተርን ያው ጀነራል ኃይሉ በሚገባ ጠቅሶታል። እኔም የማውቀው በግል ስብዕናውም ጭምር ለምንም የማይሆን ሰው ነው። ለተራ ወታደርነት እንኳን ያሟላል ማጥለው ነው። በአጠቃላይ ከቲፒኤልኤፍ አስተሳሰብ በምንም ተአምር ሊላቀቅ የማይችል ሰው ነው። ጀነራል ሆኖ ከፍተኛ የወታደራዊ አዛዥ ሆኖ ሁሉ ጊዜ የሚናገረውና የሚዘምረው ስለ ህወሓትና ስለ ትግራዊነቱ ነው የነበረው። እኔም በቅርብ ስለማውቀው እና ይሄ ሰው ከዚህ ጋር በተያያዘ ደግሞ እጅግ ከፍተኛ የሆነ ገንዘብ ወዳጅ ሰው ነው። ለዘረፋና ለመሳሰሉት የኮራፕሽን ስራዎች ወደኋላ የማይል በጣም ከፍተኛ የሆነ ገንዘብ ያካበተ ሰው መሆኑን በሚገባ እናውቀዋለንና ይህ ሰውዬ ያው በምስራቅ ኢትዮጵያ በኩል ተመድቦ በኦሮሞዎችና በሶማሌ ወገኖቻችን ላይ ከፍተኛ የሆነ ወንጀል የፈጸመ እጅግ በጣም ከባድ ወንጀለኛ ሰው ነውና አሁንም ቢሆን ከፍተኛ ማዕረግ ተሰጥቶት በመከላከያ የዘመቻ ዋና መምሪያ ኃላፊ ተደርጎ ነው የተመደበ። የዘመቻ ዋና መምሪያ ኃላፊ መሆን ማለት ደግሞ በአጠቃላይ አሁንም ቢሆን በምስራቅ በኩል ያለውንም ጭፍጨፋ ለመቀጠል የሚያስችለውን ሹመት ነው የተሰጠው። በሁሉም አካባቢ የሚገኘውን የቲፒኤልኤፍ የጭፍጨፋ ስርዓት በበላይነት
ከሳሞራ ቀጥሎ የሚመራና የሚያስተባብር ሰው ነው እየሆነ ያለውና እንግዲህ ለኢህአዴግ ባለው ለህወሓት ባለው ታማኝነትና ህወሓት የሚፈልገውን ነገር በማድረጉና በመፈጸሙ የተሾመ ሰው ነውና አሁንም ቢሆን ይሄ ሰው በሹመቱም ይሁን በኃላፊነቱ በያዛቸው ከፍተኛ ቦታዎች ላይ ወደፊት እጅግ ከባድ የሆነ ጉዳት የሚያደርስ ጸረ ህዝብ መሆኑን በሚገባ ህዝቡም ሁሉም ሰው ሊረዳውና ሊገነዘበው ይገባል ነው የምለው። የማዕረግ አሰጣጡ በሚመለከት እኔ ለማየት ሞክሬ ነበር። በቅርብ የተሰጡትን 61 ጀነራሎች ከነዛ ውስጥ 24 የሚሆኑት የትግራይ ተወላጆች ናቸው። አሁንም የኦሮሞና የአማራንም ለማየት ሞክሬ ነበር። ወደ 12 እና 13 አካባቢ ቁጥር ያላቸው ናቸው። ሌሎቹ እንደውም በርከት ያሉ ከደቡብ አካባቢ ሰጥተዋል። አሁን ባለው ሁኔታ ወደ ብርጋዴር ጀነራልነት ማዕረግ ያላቸው። ስለዚህ አሁንም አጠቃላይ የዚህ የማዕረግ እንትኑ በትግራይን ለማጠናከር የትግራይን የበላይነትና አገዛዝ ለማጠናከር ታርጌት የተደረገ የታሰበ ነው። በጠቅላላ የሰራዊት የጀነራል ሹመኞችን ቁጥር ወስጄ በፐርሰንት ለመስራት ሞክሬ ነበር። ወደ 63.5% የሚሆነው የትግራይ ተወላጆች ናቸው በአጠቃላይ በጀነራል ሹመት ውስጥ ያሉት። ሌላው 35 ነጥብ ምናምን የሚሆነው ነው የሌላ ብሔረሰብ አባላት እዛ ውስጥ ተካተው የሚገኙበት። እነዚህም በቅጡ የመወሰን አቅም ያላቸው አይደሉም ወይም ሊወስኑ የሚችሉበት ስልጣንና ቦታ ላይ የተመደቡ በግለሰብ ደረጃም እነሱም ቢሆን የቲፒኤልኤፍን አስተሳሰብ እንብዛም አምረው የማይከተሉና የማይቀበሉ ግለሰቦች ናቸው እያንዳንዳቸውን ስመለከታቸው። ስለዚህ የማዕረግ አሰጣጡ በአጠቃላይ ዝም ብሎ በገፍ የመታደል ብቻ ሳይሆን በብዛት የትግራይን የወታደራዊ አቅም የሚያጠናክር ነው ብለው ታሳቢ ያደረጉት ናቸው። የምክትል ኢታማጆር ሹም አሰጣጡን በሚመለከት ቅድም ጀነራል ኃይሉ እንዳለው አንደኛ አለ በሚባለው የህግና የሹመት አሰጣጥ እና የመዋቅር ውስጥም የሌለ ነገር ነው አንዱ ሲጀመር። ሁለተኛው የታሳቢ ያደረጉት ነገር ምንድነው? ሳሞራ ባለፉት 3-4 አመታት ውስጥ መውጣት የነበረበት ሰው ነው። የጡረታ ጊዜውን አሳልፏል። ዝም ብሎ በጉልበት የተቀመጠ ሰው ነው እና ወደፊት የኢህአዴግ ውስጥ ያሉ ድርጅቶች በሚያነሷቸው ጥያቄዎችና በሚያካሂዱት ግፊት ይሄ ሰው መውጣት እንዳለበት ግልጽ ነው እና ይሄንን ለመተካት ታሳቢ ተደርጎ የተዘጋጀ ነው። ለምሳሌ የሳረ ሹመት ዛትም ሲነር ነው ከተሾሙት ውስጥ ከነ ኳርተርም ከሌሎቹም እና እሱ በቀላሉ ይሄንን ቦታ እንዲቀበልና እንዲረከብ ተደርጎ የተሰጠ ሹመት ነው። ሌሎቹ አደምና ብርሃኑ ጁላ የሚባሉት ምንም አሁንም ቢሆን ትርጉም ያለው ስልጣንና ቦታ ያላቸው ሰዎች አይደሉም። ለምሳሌ አደም የአየር ኃይል አዛዥ ነው ለስሙ። ነገር ግን ከ2009 ዓመተ ምህረት ጀምሮ ሁለት በአየር ኃይል ውስጥ ያሉ ቦታዎች ቁልፍ የሚባሉ የደህንነት መምሪያና የዘመቻ መምሪያ ከአየር ኃይል አዛዡ ተነጥለው የመረጃ ዋና መምሪያ ለመረጃ ዋና መስሪያ ቤት ተጠሪ እንዲሆን የዘመቻና የውጊያ አውሮፕላኖች አዛዥ ደግሞ ቀጥታ ለሳሞራ ተጠሪ እንዲሆን ነው የተደረገውና ሁለቱ ኦፕሬሽናል የሚባሉት የአየር ኃይል መምሪያዎች ከአየር ኃይሉ አዛዥ ውጭ ተደርገዋል። ስለዚህ አደም ማለት የአየር ኃይል አዛዥ ነው፣ ነገር ግን ሎጂስቲካል የሆኑ ጉዳዮችንና አስተዳደራዊ የሆኑ ጉዳዮችን ነው የሚያዘው እንጂ ከዛ ውጭ ኦፕሬሽናል የሆኑ ጉዳዮችን የማዘዝ ስልጣንና አቅም የለውም። ለዚህ ሰውዬ አሁንም ቢሆን ምክትል ኢታማጆር ሹም ተደርጎ ቢሾም እዛ እስከተቀመጠ ድረስ ትርጉም የለውም። አንድ ኮከብ ባለው ላይ ይጨመርለታል ትከሻው ላይ። ከዛ የዘለለ ግን ስም ነው ሲምቦል ነው የሚሆነው ማለት ነው። ወይም ደግሞ በዚህ በምክትል ኢታማጆር ሹምነቱ ከአየር ኃይል አምጥተው መከላከያ ውስጥ ቁጭ ያደርጉታል ከሳሞራ ስር ወይም ደግሞ ከሳረ ስር ይቀመጣል። ግን ስልጣን የለውም። ምን እንደሚሰራ የሚዘረዝር የሥራ መዘርዘር ስለሌለው ትርጉም የለውም ማለት ነው። ብርሃኑንም በስም ኦሮሞ አምጥተው እዛ ውስጥ ያስቀምጡታል። የሚያደርገው እንቅስቃሴ የለምና የምክትል ጠቅላይ ኢታማጆር ሹምነት አንደኛ ሲጀመር አሰጣጡ ህገወጥ ነው። ሁለተኛ ደግሞ ፋንክሽናል አይደለም። እዛ የሚቀመጡበት ቦታ ላይ ምንም ትርጉም የላቸውምና
አሰጣጡ ሁሉ በጣም በሚገርም ሁኔታ ነው። ዝሮ የትግራይን የበላይነት አሁንም ማጠናከር ነው ስራቸው። በጣም ሁሉን ነገር መመልከት እንችላለን። ለምሳሌ ዋና እዞች ላይ የተሾሙት በሙሉ የትግሬ ሰዎች ናቸው። ማዕከላዊ እዝ ፍስሐ ማንጁስ የሚባል የአጋዚ አዛዥ የነበረ እሱ ነው አሁን እዛ ተመድቦ ያለ። ምስራቅ እዝ ደግሞ ከኳርተር በኋላ ማሾ የሚባል አሁንም የትግሬ ጀነራል ነው ተመድቦ ያለ። ሰሜን እዝ ገብራት የሚባል እሱም የትግሬ ሰው ነው። ማዕከላዊ እዝ ደግሞ ዮሐንስ የሚባል ቀደም ብሎ በሶማሌ ውስጥ ብዙ ሲያተራምስ የነበረ፣ ብዙ ሲዘርፍ የነበረ፣ ብዙ ሲገል የነበረ በጣም ወንጀለኛ የነበረ ጀነራል ነው አሁን የማዕከላዊ አዛዥ አድርገው የሾሙት። ያው እንደ አምስተኛ እዝ የሚቆጠረው አጋዚ ነው። አጋዚ ደግሞ ወደነጮ ወይም ደግሞ ጀነራል ገብረመድህን የሚባል የነሱ ሰው ነው ተመድቧልና እነዚህን አምስቱን እዞች በሚመለከት አሁንም ቢሆን በተጠናከረ መንገድ በእነሱ ውስጥ ነው ያሉት። በእነዚህ ውስጥ ያሉትን ኦፕሬሽናል የሚባሉ የመረጃና የዘመቻ የመሐንዲስ አዛዦችም በተመሳሳይ መንገድ ትግሬዎች ናቸው በተጠናከረ መንገድ ያደረጓቸው። ወደ ዋና መምሪያዎች ስንመጣ ኦልሞስት አራቱንም ዋና መምሪያዎች ያዙት አምስቱንም ዋና መምሪያዎች ያዙት የነሱ ሰዎች ናቸው። የስልጣን ኃላፊ ሳረ ነው እስካሁን። የዘመቻ ኃላፊ ያው ኳርተር ነው የወንጀለኛ የምንለው። የመረጃ ኃላፊ ገብረ አድሃኖም የሚባል ገብረዴላ በሚል ነው ያው የሚታወቀው። ምንም ነገር የማያውቅ ነገር ግን የሳሞራ በጣም ተከታይ አሽከርና አገልጋይ የሆነ ሰው እሱ ነው እዛ ውስጥ ገብቶ የሚያተራምስ። የሎጂስቲክ ደግሞ አብርሃም ጀለታ የሚባል የታወቀ የቲፒኤልኤፍ ሰው ነው። አስተዳዳሪ ጉዳዩ ደግሞ መሐሪ ዘውዴ የሚባል በሙሉ በሙሉ ኤርትራዊ የሆነ አሁን ሌተናል ጀነራል የሆነ እሱ ነው ተቆጣጥሮት ያለና ይሄንን ለማጠናከር ነው እንግዲህ በእነዚህ ውስጥ ያሉ መምሪያዎችና የተለያዩ ኃላፊነቶችን በተለይ እንዳልኩት ኦፕሬሽናል ጉዳዮች ከሆኑ ከራሳቸው አያስወጧቸውም። አሁንም እያጠናከሩት ነው ያሉ። ሌላው ግን ያ በአማራ ስም በኦሮሞ ስም የሚሾመው ሹመኛ በልዩ ልዩ ትርጉም በሌላቸው እንደተባለው ማረጉን ብቻ ተሸክመው የሚቀመጡበት ሁኔታ ነው እየተፈጠረ ያለና በዚህ መንገድ ነው አስተዋጽኦንም በሚመለከት እጅግ ከነበረው እንዲያውም ከበፊቱ እጅግ በከፋ ሁኔታ ነው ስሉን እየፈጠሩት ያሉ ማለት ነው። ጥሩ ጀነራል ኃይሉ ጎንፋ እስኪ በአንድ ወቅት ስትናገር ኢትዮጵያ እንደ ሀገር የመከላከያ ሰራዊት የላትም ብለህ ነበር፣ እንደ ሀገር ማለት ነው። አሁን ደግሞ እንደምናየው ኮሎኔል አልበል እያለ ያለው የትግራይ የበላይነት ለማጠናከር ነው አሁን ሹመቱ ይላል። አንተ ደግሞ ቀደም ሲል እንደው እነኚህ ሰዎች ለፍርድ መቅረብ አለባቸው መሾም አልነበረባቸውም ስትል ነበርና እስኪ እነኚህ እስከዚህ እንነሳ። እስኪ እነኚህ ሰዎች ከመሾም ለፍርድ መቅረብ አለባቸው ስትል እስኪ ትንሽ ብታብራራለን። ኮሎኔል አልበል በደንብ አድርጎ ገልጾታል። በመረጃም በተጨባጭ ያለውን ማለት ነው። ሁሉንም ሳይሆን ቅድም ያልኩት ይሄ ነው። በመከላከያ ውስጥ ወይም በሰራዊት ውስጥ የጎንዮሽ ቢሮክራሲ የሚባል የለም። ቨርቲካል ትዕዛዝ ነው፣ አወቃቀር ነው። ቨርቲካል አወቃቀር ላይ ምንም አይነት አንድም ሰው አገር የሚመስል ሰው አታገኝ። የሀገር አይደለም የሚባለው ለዚህ ነው። 5 ዋና ይዞች አሉ። 5ቱን ይዞታል። 4 የሚባል ኦፕሬሽናል የሆኑት የመከላከያ ዋና መምሪያዎች አሉ። እነሱ ይዞታል። የትኛው ነው የቀረው? የትኛው ነው ሌላ እንዲመጣጠን አሁን ኮከብ የሰጡት የት ሊያስቀምጡ? አድሚኒስትራቲቭ የሆኑ ቦታዎች የሰው ኃይል፣ የሎጂስቲክ፣ የግምጃ ቤት፣ የግዢ ምናምን የሚባሉ ማድረግም አያስፈልገው። ፕሮፌሽናል ሆነ ከዩኒቨርሲቲ አምጥቴ ልታስቀምጠው ትችላለህ። ለዚህ አካባቢ የሰው ኃይል ግንባታ፣ የግዢ፣ የኢኮኖሚ ነው እዚህ አካባቢ ያለው። ምንም
የትዛዝ መዋቅር ውስጥ የሌሉ የጎንዮሽ ስልጣኖች ናቸው እነኚህ ምንም በወታደራዊ ውስጥ ዋጋ የሌላቸው ከዚህ አንፃር ስናየው የኢትዮጵያ መከላከያ ሰራዊት አይመስልም የሚባለው ትላንት እነሱ ራሳቸው ሲያወግዙት የነበረና አሸንፈናል ለምን የኢትዮጵያ በካራው ነው የተዋጉትን ድሉን የራሳቸው አድርገናል ብሎ እንድናይላቸው የሚፈልጉት እንደዚህ አይነት አወቃቀር አለ ቢያንስ በዘሩ ወይም በባክግራውንዱ መነሻ ያደረገ ሳይሆን ፕሮፌሽናል ሆነ አቅም ያለው ሰው የሚሾምበት መዋቅር ነበር ስራቱ ወላ ህዝባዊ ባይሆን ከደቡቡም ከምስራቁም ከምዕራቡም ከመሃሉም ሰው የሚታይበት ነበር የኢትዮጵያ ሰራዊት ማለት ይሄ ኮምፕሊትሊ ቀይሮት ነው አሁን ባልነው ደረጃ ያደረጉ የትም ሀገር ይሄ ነገር ሊደረግ የማይችል ነው ተመልከት አሁን የአመራር መዋቅሩን ስታየው አሁን የነበረበት የብሔር ብሔረሰቦች ፕሮፖርሽናሊቲውን ጠብቆ ነው ማየት የነበረበት አሁን እኮ የፒራሚድ ቅርጽ ሳይሆን ተገልብጦ ነው የትግራይ የአመራር ከላይ እነሱ የተከመሩበት ከታች ፈንጂ ረጋጩ ደግሞ የሌላ የሆነበት ማለት ይሄ ሁሉ ለምንድን ነው እንደዛ ያደረጉ አሁንም በህግና አገሪቱ በምትፈልገውና የህዝቡ የፖለቲካ የእድገት ደረጃ በደረሰበት ደረጃ የሰራዊት አወቃቀር እንዲኖር አይፈለግም እነዚህ ሰዎች ያላሰቡትና ያልገመቱት ሀብት አፍርተዋል እንደርስበታለን ብሎ አይቶ የማያውቁ የኢትዮጵያ ህዝብ ጊዜ ሰጥቷቸው እንድዝናኑበት አድርጓል ራሳቸውን ከምን እንደመጡና እንዴት እንደመጡ ምን ሲሉ እንደነበረ ረስተዋል ይሄን ነገር ከመጠበቅ አንፃር ሲታየው ከዚህ አንፃር ነው ራሳቸውን እያጠናከሩት ያለው ስለዚህ ከዚህ አንፃር ሲታየው አሁን የተዋቀረው አወቃቀር በመሰረቱ ስርዓቱ ካልተለወጠ መሰረታዊ የአወቃቀር ለውጥ ካልተደረገ የግለሰቦች በማረግ በኮከብ ወይም በሆነ በጨርቅ የሚመጣጠን ነገር የኢትዮጵያ ሰራዊት ሊያስብለው አይችልም ምንም ቦታ የለው ሌላ አካል ስለዚህ ነው የኢትዮጵያ ሰራዊት አይመስልም የሚባለውና ህዝቡም ይሄን አውቆ ነው ቆርጦ እየታገለ ያለው መልካም እስኪ ኮሎኔል አልበል አማረ እንግዲህ አሁን በተለይ የተሾሙ የወያኔ ጀነራሎች ስናገሩ ሰምቻለሁ ትምርት የማይወዱ እስከ ማለት ነው የደረሱትና ግን በብዛት ያለውኝ እስከ ፕሮፌሰርነት ማረግ የደረሱ ሳሞራ ዩኑስ እና እስኪ ይሄ ኤታማጆር ሹም ተብሎ እንደገና ደግሞ ሌላ ልክ እንደ ለጠቅላይ ሚኒስትሩ 3 ጠቅላይ ሚኒስትሮች እንደተሾሙለት ማለት ነው ምክትል ጠቅላይ ሚኒስትሮች አሁን 3 ጀነራሎች ኤታማጆር ሹም ምክትል ኤታማጆር ሹሞች ተሾሙለታል ለመሆኑ ወደ እንደሚመስለኝ መምሪያም አካባቢ ወደ ፍንፍኔም ነበርክና እስኪ ራሱ ዋናውን ኤታማጆር ሹም ሳሞራ ዩኑስ እንዴት ትገልጸዋለህ ከዛ ጋር ደግሞ ተያያዥነት ያላቸውንም ሰዎች እዛ ውስጥ ቁልፍ ቦታ አላቸው ከፍተኛ ሚና የሚጫወቱትን የወያኔ ከፍተኛ ጀነራሎችን እስኪ እንዴት ታያቸዋለህ ከሳሞራን ጀምርና መልካም ያው እንግዲህ ኃይሉም ከኔ በላይ ያቃቸዋል እኔም አቃቸዋለሁ ያሉትን ሹመኞች እና ያንዳንዳቸው አንደኛ ምንድነው ኮመን የሚያረጋቸው ነገር የስብና ችግር አለባቸው ሳሞራም ሳረም ኳርተርም እና ሌሎች በሙሉ በአዛዥነት ያሉ የህዋት የትግሬ ሹመኞች አንድ የሚያረጋቸው ነገር ከፍተኛ የሆነ የስነ ምግባርና የስብና ችግር ያለባቸው ናቸው አንድ ሁለተኛ ሁሉም በጣም ዘረኛና
የትግሬ የበላይነትን ለማስጠበቅ እና ለማረጋገጥ የሚሰሩ የሚኖሩ ናቸው። ትግራዋያን የሚል ትልቅ የሆነ እንትን አለባቸው ከድርጅታቸው የወረሱት ልባቸው ውስጥ የተጣበቀ መቼም በህይወት ካልሆነ በስተቀር የማይለያቸው አመለካከት አለ። የሁሉም ሌላ አንድ የሚያረጋቸው ነገር ደግሞ በጣም ኢትዮጵያዊነትን የመጥላት ከፍተኛ ሆነ እምነት አላቸው። ኢትዮጵያዊነትን አይወዱም። ሌሎች ብሔረሰቦች አንድ እንዲሆኑ እንዲቀራረቡና በኢትዮጵያዊነት እንዲታቀፉ እንዲዋደዱ እንዲዘምሩ አይፈልጉም። እና ይሄ በጣም የጋራ እንትናቸው ነው፣ ባህሪያቸው ነው። በዚህ የተለያየ በዚህ አይነት የጋራ አመለካከትና ባህሪ ሆነው የሚፈልጉትም ነገር አግኝተዋል። አንደኛው ነገር የዘረፋ ነው። እንግዲህ እንደሚታወቀው ሁሉም ጀነራሎች አዲስ አበባ ውስጥ ከባድ የሚባል ከፍተኛ የሚባል ቤት አላቸው። ፕላስ 2 እና 3ኛ ደረጃ የተገነባ ቤት አላቸው። ከዛም በላይ 7-8 ፎቅ ያላቸው ጀነራሎች አሉ። ከዛም በላይ ብዙ የኮንስትራክሽን ማሽነሪዎችንም ጭምር ገዝተውና ዘርፈው በከባድ የንግድ ስራ ውስጥ በሽርክና የሚንቀሳቀሱ ናቸው። ሁሉም ከሳሞራ ከወደወረደን ኳርተርን ዘያበራን በሙሉ ጀነራሎች ናቸው እነዚህና ሁሉም እንዲህ አይነት ቢዝነስ ውስጥ በጣም የተጨማለቁና የዋኙ ናቸው። እነኚህ ሰዎች እንዲማሩ ይፈልጋል። የመማርም እኮ እድል ነበራቸው። የአካዳሚክ ትምህርት ከመጀመሪያ ጀምሮ ሊማሩ እንደሚችሉ በአገር ውስጥም በውጭም ከፍተኛ የሆነ እድል ነበራቸው። እንዲማሩም ተጠይቀው ነበር። ነገር ግን ሁሉም በአንድ ድምፅ ትምህርት ምን ያደርግልናል ነው የሚሉት። ያ የምንፈልገውን ገንዘብ አግኝተናል፣ የምንፈልገውን ስልጣን አግኝተናል። ማንም የተማረ ሰው ከሚኖረው በላይ ቤተሰቦቻችን ሲፈልጉ በአገር ውስጥ ሲፈልጉ በውጭ የማኖርና የማስተማር የማሳከም ሙሉ መብትና ስልጣን አላቸው። ስለዚህ ይሄ እስካለ ድረስ ለኛ አያስፈልገንም ነው የሚሉት። በኋላ ሲጨንቃቸው የኦፕን ዩኒቨርሲቲ የሚባል ከሱ በመነጋገር ለእያንዳንዳቸው በ13000 12000 ዶላር ይመስለኛል ኃይሉ ያስተካክለኛል አንድ ዲግሪ የሚገዛው እንደዛ መሰለኝና በዛ እየተገዛ እየታደላቸው ልክ እንደማረጉ ነው ሁሉም ያንን ወረቀት የሚይዙት። ነገር ግን በተግባር በመታያቸው ጊዜ ምንም ነገር የማያውቁ ናቸው። ሁሉንም እናቃቸዋለን። አንዳንዶቹ እኔም አብሬያቸው የሰራዋቸው ሰዎች አሉ። ጀነራል ኃይሉ የሚያውቃቸው ሰዎች አሉና እዚህ ግባ ማጥላቸው ትምህርት በጣም ጠል የሆኑ ናቸው ብዙዎቹ። እና አሁን ልክ እንደተባለው አንተ እንዳልከው ከልዩ ልዩ ዩኒቨርሲቲዎች በርቀትና በመሳሰሉት ፕሮግራም በመከታተል እና ሌሎቹን በማሰራት በተባለው ገንዘብ እየተገዛ የሚጭኑት ነገር አለና እሱን ለማስመሰል ይጠቀሙበታል። ግን ለምሳሌ አሁን እንደነ ሳረ መኮንን አይነቱ በግልጽ ነው የሚናገረው። እኔ ምን ያደርግልኛል ትምህርት ነው የሚለው። አይወድም፣ በፍጹም አይወድም። መጀመሪያ ማንበብና መጻፍም የሚችል ሰው አልነበረም እና በግድ ተገፍቶ 4ኛ 5ኛ ክፍል እንዲደርስ ተደርጎ ከዛ በኋላ ቶታሊ ያቆመው። ነገር ግን የፈለገውን ነገር በድፍረት የሚያገኝ ሰው የፈለገውን ማድረግ የሚችል ሰው ቢኖር አንዱ ሳረ መኮንን ነው። በፍጹም በትግራዊነት ልቡ የደማና የትግራዊነት ፍቅር እጅግ በጣም ያጠቃው ሰው ቢኖር ካሉት ሰዎች መካከል አንዱ እሱ ነውና አሁንም ቢሆን ሳሞራን ለመተካት እየተዘጋጀ ያለ ሰው እሱ ነውና ሁሉም በዚህ እንትን ነው። ዮሐንስ ለምሳሌ ዮሐንስ ወልደ ገብርኤል የሚባል ሶማሌ ውስጥ የነበረ አዛዥና ሶማሌን አተራምሶ ዘርፎ ከበቂ በላይ ሀብትና ንብረት ሰብስቦ በአዲስ አበባም በአክሱምም ጭምር ከፍተኛ የሆኑ ሆቴሎችና የሚከራዩ አፓርትመንቶች ባለቤት ነው። አሁን የማዕከላዊ ዋና አዛዥ ሆነው እና የሰው ማንበብና መጻፍ እንኳን በቅጡ የማይረዳው ነው። ስብሰባ ሲመራ ቃለ ጉባኤ ያዙልኝ ጻፉልኝ ብሎ ሰዎችን ከጎና አስቀምጦ እሱ መናገር ብቻ ነውና እንደዚህ ናቸው ብዙዎቹ አዛዥ ተብለው የተመደቡት። በቅጡ የውጊያ የስልጣናና የመሳሰለውንም ፕላን እንኳን በእጃቸው የማይጽፉና ፕላን የማያደርጉ ናቸው ሁሉም የቲፒኤልኤፍ አዛዦች።
እና በዚህ መንገድ የቀጠሉ ናቸው። እንግዲህ አሁንም ቢሆን በተጠናከረ መንገድ ይሄ እነዚህ ሰዎች ናቸው እየቀጠሉ ያሉት። ሳሞራም ራሱም የዚህ ምድብ አካል ስለሆነ በዙሪያው የሚያሰባስባቸው ልክ እንደዚህ አይነት ሰዎች ነው። ለምሳሌ ገብረዴላን ጀነራሉ ታውቀዋለህ፣ ምንም ነገር የማይችል ሰው ነው። ግን የመረጃ ዋና መምሪያ ሆኖ መረጃ ውስጥ ተቀምጦ በጣም ከባድ ገንዘብ የሚንቀሳቀስበት ሰዎች እንደፈለጉት ሰዎችን የሚያሰቃዩበት፣ ሲፈልጉ የሚገሉበት፣ የሚያስሩበት፣ የፈለጉትን ነገር ማድረግ የሚያስችል የውጭም የውስጥም ስራ የሚሰሩበት ነው የመረጃ ስራ ማለት። እና የዚህ ኃላፊ ነው ያደረገው። ግን በጣም ምንም ነገር ያለለው እሱ እንዲያውም የተገዛም ዲግሪ ያለው አይመስለኝም፣ የሚፈልግም ሰው አይደለም። እና እስከዚህ የመማርን ትርጉም የማያውቁ ብቻ ሳይሆን የሚጠሉ ሰዎች የተሰበሰቡበት ነው። እና አሁንም ቢሆን የተሾሙት የትግሬ ጀነራሎች የዚህ ክፍል አካል ናቸው። እንግዲህ የትግራይ የበላይነት በመከላከያ አለ ብቻ ሳይሆን ወደፊትም ይሄንን አጠናክረው ለማስቀጠል ነው አሁን እየሰሩት ያሉ። አሁን የተደረገውን ያለውን የበላይነት ያለውን የህወሓት አገዛዝ የበለጠ ከዚህ ቀደም ከነበረው የበለጠ አጠናክረው ለመቀጠል የሚያስችላቸውን ስራ ነው እየሰሩ ያሉ። እንግዲህ በሌላ በኩል ያለውን ነገር ተነው ስንመለከተው በዚህ ነው ላይው የሚችለው። መልካም። እስኪ ጀነራል ኃይሉ እንግዲህ ኮሎኔል አለበል የምለው የትግራይን የበላይነት አጠናክሮ ለመቀጠል ነው አሁን የተያዘውም ሹመቱም ነው የምለው። ከዚህ በፊት የተናገርከው አንድ ነገር አለ። እኛ ብዙ ሰው ሰውተንበት ነው በሺዎች የሚቆጠርና ወደ ስልጣን መምጣት ወደ ጥቅም መምጣት ከፈለጋችሁን እንደዛ ታገሉ እንደምለው ነበር በአንድ ወቅት የተናገርከውና አሁን እንግዲህ ይሄን ሁሉ ተጨባጭ ሁኔታዎችን ስታይ አሁን እየተደረገ ያለው ማድበስበስ የሰራዊቱን ገጽታ መቀየር ይቻላል ወይ? እንዴት ታያለህ? አይቻልም። ባጭሩ በወታደራዊ ሳይንስ ምንድነው የሚባለው? ጀግና ተዋጊ አውቶማቲካሊ አመራር ይሆናል ማለት አይደል። የአመራር ችሎታ ያለው አውቶማቲካሊ ጀግና ተዋጊ ይሆናል ማለት አይደል። በጦር ሜዳ ማለት ነው። በጦር ሜዳ አሁን እነሱ በሰራዊት እንደ ዶክትሪን እየተከተሉት ያለው ቲፒኤልኤፎች እየተከተሉት ያሉት በምንም ተአምር ሰራዊቱ ፕሮፌሽናል እንዲሆን አይፈልግም። ትምህርት እንዲማር አይፈቅዱለትም ሳይሆን ወደ ትምህርት እንዲያደላ ሳይሆን ወደ ንግድ፣ ወደ ኮራፕትድ፣ ወደ ከሱ ሙያ ጋር በማያያዙ ነገር ላይ ራሱን ቢዚ እንዲያደርግና ታዛዥ እንዲሆን ነው የሚፈልገው። አሁን አመራሩ ወታደራዊ ሳይንሱን በአግባቡ ከተማረ የሚመራመር ከሆነ ዓለም አቀፋዊ፣ አካባቢያዊ፣ ማህበራዊ ሳይንስ የሚማር ከሆነ ህብረተሰባዊ ሳይንስ የሚያውቅ ከሆነ ወደ መፍትሄ ማምጣት ህግን ወደ ማስከበር ይሄዳል ማለት ነው። ቲፒኤልኤፍ የቀረጻቸው የአመራር ዶክትሪኑ ከትምህርት እንዲርቁ የትምህርት ደሃ በምንም ተአምር ከትምህርት ገበታ እንዲርቁ ተደርጎ ነው የተገነቡት። በዚህ ራሳቸው ፕራውድ እንዲያከብሩ ባለመማራቸው ምንም ችግር እንደሌላቸው ቅድም ኮሎኔል አለበል እንዳለው ትምህርት ምናችን ነው? በትምህርት ነው ያሸንፈን እዚህ የመጣው። ስንት የደርግ ጀነራል ማአት ዲግሪ የጫነውን ገርሲሰን አይደል እንደ ወደ ስልጣን የመጣን ይሉሃል። መከራከሪያ የዱንቅርና መከራከሪያ ማለት ነው። ስርዓቱ የወደቀው በራሱ ችግር ነው እንጂ ግለሰቦች ባለ ጉዳይ አይደለም። እነዚህ ግን ይሄን ነገር ያጠናክሩታል። ይሄ መለስ በደንብ አድርጎ ነው የሰራበት። በአግባቡ በዶክሜንት ሰርቶለት ነው መማር መድረስ ያለባቸውን እንዲደርሱ ሞራሊ ይሄ ያለ እንዲባል ከእንግሊዝ የዲግሪ እንዲገዛላቸው የተደረገው ከዚህ አንፃር ነው።
ናቲንግ ትምህርት ማለት ምንም አይደለም አዲስ አበባ ዩኒቨርሲቲ ተማር ወይም ሃርቫርድ ዩኒቨርሲቲ ሄደ የሆነ ዲግሪ ያገኘ አንተም ከዚህ ይሄው ወረቀቱ ይሄ ነው ምንም ለውጥ የለው ካንተ በላይ አይኖሩም የተማሩ ሉክ ፕሮፌሰሮች ካንተ በታች ነው ቤት የሚኖሩት ለምኖ ነው የሚኖሩ በታክሲ ነው የሚሄዱ አንተ ግን ባትማሪም ጀግና ስለሆን እንደዚህ ነው የምትሄደው የሚል ሳይኮሎጂ ነው በውስጣቸው የቀረጹ ከዚህ አንፃር ትምህርት እንዲማር አይፈለግም ለዚህ ነው የኢትዮጵያ የድሮ የነበረችው እንደ ትንሽም ብትሆን የነበረችው የሚሊተሪ አካዳሚዎች እንዲዳከሙ ተደረጉትና የካድሬ ትምህርት ቤት እንደሆኑ ተደረጉ በካድሬነት ደረጃ አሰልጥኖ ያወጡታል አሁን የወታደራዊ ሳይንስ መስመራዊ መኮንኖች መሰልጠኛ ምናምን ይላል አሰልጣኞች ራሳቸው እኮ ምንም ያልሰለጠኑ ግን አሰልጣኝ የሆኑበት ምን አይነት ከዛ እንዲወጣ ትፈልጋል ምንም ገንዘብ እንደፈለጉ ስላላቸው ሲፈልጉ መሳሪያ የሚሸከም ከውጭ ገዛል ምርምር የለም ከዚህ አንፃር ነው ደሃ የትምህርት ደሃ ሆኖ አመራሩ እንዲፈጠር ያደረገ ሆም ብሎ የሚከተሉት የነሱ ሳይንስ ነው ከዚህ አንፃር እንግዲህ አሁን በሚቀጥሉትና ይሄ በሚከተሉት የወታደራዊ ዶክትሪን ወደፊት ያስቀጥላቸዋል ወይ ያበቃለት ጊዜ ነው አሁን እንደዚህ አይነት ድንቁርና በኢትዮጵያ ውስጥ የለም ቢያንስ በአመት ከግማሽ ሚሊዮን በላይ ወጣት ከትምህርት ቤት ይወጣል ከትምህርት ቤት ቢያንስ 12ኛን ጨርሶ ይወጣል ከ200 እስከ 300 ሺህ ከዩኒቨርሲቲ ወጣት ይወጣል በየአመቱ ቢያንስ ማለት ይሄ ድንቁርና የሚያስተናግድ አካል አይደለም ለዚህ ነው እኮ መሳሪያ ያላቸው መተረየስ እየተደቀነባቸው መሳሪያ ተሞሉ ማሽነሪ ታንኮች እየሄዱበትም የማይፈራው መብቱን ነው ለመብቱ ለመታገል ለመሳወት ዝግጁ ሆነ ትውልድ ነው ተፈጠረው ስለዚህ እነሱ ህዝቡ ያደረሰበት እያወቁ አይደለም ምናልባት ገንዘብ አለን ብለው ያስባሉ ሰራዊት በውስጣቸው ያለው ካሁን በኋላ ማይም እንደነሱ ማይም ቀጥሮ ከታች የሚያዙበት ያበቃለት ቢያንስ ካሁን በኋላ ወደ ሰራዊት የሚገባምና ያለም ቢሆን አሁን ከሚንቀሳቀሰው ከወጣቱ ከሚንቀሳቀሰው አንዱ አካል ነው ስለዚህ ወደፊት ያስቀጥላቸዋል ያበቃለት ለዚህ ነው እኮ ወደ ግራና ወደ ቀኝ መንቀሳቀሻ የሚያቃታቸው ስለዚህ ሲስተሙ የሞተበትና አሁንም ራሳቸው ማት አይችሉም ለምን አይችሉም የድንቁርና ቤት በእነሱ ላይ ስለሰራ ህዝቡ ጥሏቸው ሄዷል ስለዚህ በምንም ተአምር አሁን በሚመስል በጨርቅ በኮከብ ወይም ኤከለን እዛ ይሁልን በሚለው ደረጃ ላይ ያለፈ ትውልድ ስለተገነባ አይቻልም ለመብቱ የሚታገል የሀገሪቱ ወጣት እነሱ ከገቡበት በኋላ የደረሰ አካል ነው ስለዚህ የማይምነት ቦታ ያበቃለትና አሁን የሾሙትን ቋንቋውን የማይረዱ አካሎች ስለሆኑ የበለጠ ውቀታቸውን የሚያፋጥን ይመስለኛል አሁን የሰሩት መልካም እስኪ ኮሎኔል አልበል ምንድነው ከዚህ በፊት አሁን ወታደራዊ ክፍሉንም ህዝቡንም ለማታለል ነው እንግዲህ ይሄ የብሔር ተዋጽኦ እየተባለ በብዛት ሰዎች እየተሾሙ ያሉት የትግራይ በላይነት እንደተጠበቀ ሆኖ ማለት ነው ይሄ ማታለል ነገር ከመጀመሪያውኑ ተያይዞ እንደመጣ በአንድ ቃለ መጠይቅ ላይ ስትናገር ሰምቼ ነበር በተለይ አሁን ከዚህ በፊትም ብዙ ሰዎችን ህዝቡን አታለው በተለይ በባድመ ላይ ብዙ ሰዎች እንዲያልቁ አድርገዋል እና በዛን ጊዜ ቲፒኤልኤፍ ህዝቡን ሸውዷል በሌላ ወገንም ያለው ህዝቡን ሸውዷል ይሄኛውም ስትል ነበርና ይሄ ምንድነው እስኪ ያንን አጠር አድርገህ ብትገልጽልንና ከዛ በኋላ ወደ ማጠቃለያ እንሄዳለን ያ መልካም እንግዲህ ያው እነኚህ ሰዎች እስካሁን ድረስ የመጡበት አግባብም ዞሮ በማታለል ነው
ቅድም እንደተባለው ሁለት ነገሮች ሁሉ ጊዜ ያነሳሉ። አንደኛው ነገር እኛ ብዙ መስዋዕትነት ከፍለን ያመጣ ነው በደም የገዛ ነው የህይወት ዋጋ የከፈልንበት ጉዳይ ስለሆነ ዝም ብለን ለማንም በቀላሉ አንሰጥም ነው የሚሉት ሁሉ ጊዜ በተለይም ደግሞ በየቦታውና በስብሰባዎች ቻሌንጅ ሲያጋጥማቸው እና ሊሸነፉ ሲሉ በሐሳብም በመሳሰለው ነገር በቀጥታ በዚህ ነው የሚያነሳሷቸውና አንድ የሚሆኑት እነሱ ያን ሁሉ መስዋዕትነት ከፍለን ያን ሁሉ ነገር አድርገን ለምንድነው አሁን ዝም ብለን ላልሆነ ነገር ምን ሸነፈው በሐሳብ በሚኖር ግጭት ጭምር ማለት ነው ብለው ያንን እንደ መርህ ነው የሚወስዱት አንዱ ነገር ሁለተኛው ቅድም ጀነራል ኃይሉ ያለው በጣም ያስታወሰኝ ነገር ሁሉ ጊዜ በዚህ በመማር ላይ እጅግ ከፍተኛ የሆነ ንቀትም የድንቁርና ንቀት ነው ጥላቻም አላቸውና ሁሉ ጊዜ የሚያስቡት ደርግ የተማረ ነው እና ያን የተማረ ኃይል እንኳን ያን የተማረ ጀነራሎች ሁሉ እንክትክት አድርገን እዚህ የደረስን ሰዎች ጀግኖች ነንና መማሩንም ትርጉም የለውም ዋናው ትልቁ ነገር በቃ ጀግንነት ልምድ የመሳሰለው ነገር ነው ብለው የመማርን ፋይዳ እጅግ በከፍተኛ ደረጃ ሌላው እንዲጠላውና ትርጉም እንደሌለው አድርገው ሁሉ ጊዜ ይሰብካሉ ከዛ በመነሳት ነው እንግዲህ ከላይ ከድርጅታቸው የፖለቲካ አመራርም የሚመነጭ ጉዳይ ነው ምክንያቱም የፖለቲካ አመራራቸውም ቢሆን በሰራዊቱ ውስጥ በተለይ ደግሞ ጥርስ ባለው አካባቢ ሙርነት እንዲፈጠር አይፈልጉም ንቃት እንዲፈጠር አይፈልጉም ንቃት በተፈጠረ መመራመር በተፈጠረ ቁጥር ለምን የሚል ጥያቄ ያነሳባቸውና ለነሱም ስጋት ሊሆናቸው ይችላል እና ከላይ በተለይ ቀደም ብሎ በስልጣን ባገዛዝ ከነበረው ሟቹ መለስ ዜናዊ ጀምሮ የተፈጠረ አመለካከት ነውና እነሳረም በዛ መንገድ እየተቃኙ ነሳሞራ በዛ መንገድ እየተቃኙ ትምርትን እየጠሉ በድንቁርና ህይወት የመቀጠል ሁኔታ ነው የነበረውና የዚህ የደርግን ያክል ኃይል የጣልን ስለሆን የገረሰስን ስለሆን ብለው ራሳቸውን በዛ ያታልሉና ያሞኙ የቀጠሉበት ሁኔታ ነው ያለው እንግዲህ ይሄ እስከ አሁን ድረስ የመጣ አሁንም ቢሆን እንግዲህ እንደመርህ ያዙት ነገር መሆኑን ታያለህ አሁን በሰሩ ስተት ማለት ነው ከዚህ ቀደም እንግዲህ ህዝብን ማታለል ህዝቡን መዋቅር ውስጥ ያለውንም ያዲግ ውስጥ ያለውንም ሰው በየጊዜው ነው የሚያታልሉት እና ህዝቡንም ቢሆን አታለው በዚህ በኢትዮ ኤርትራ ጦርነት ጊዜም ሲያሰልፉት ከዚህ በኋላ ኢትዮጵያዊነትን እንቀበላለን መመጣጠንን እናምንበታለን በሚል ነው በተለይ ከውጊያው በኋላ ተፈጥሮ በነበረው በዚህ በራሱ በህዋት ውስጥም የነበረው ልዩነት እና በሌሎቹም ተነስቶ የነበረውን ችግር እሱን ለመፍታት አይ ከዚህ በኋላ የህዋት የበላይነት ማቆም አለበት በሚል ነመለስ ጋም የነበረ አመለካከት ነውና ሌላውም ይሄንን ትክክለኛ አመለካከትና ለውጥ ይመጣል በሚል እይታ አይ ኦኬ እንግዲህ ይሄን ከተቀበሉና ኢትዮጵያዊነትን ካመኑ እና የሌሎቹንም የኦሮሞንም የአማራውንም የሌሎንም ህዝብ እኩልነት የሚያው ከሆነ ለምን ይሄንን ሰፖርት አናረግም በሚል ሁላችንም ተታለን ያንን በተል ደግሞ ኢትዮጵያዊነት የሚል ነገር ዘው የሚያመጡና የትግራዊነት የሚል የሚያቀነቅኑትን እነሱን በመዋጋት ሚና ሳይየን ከዛ በኋላ አንደኛውን ግሩፕ ከመቱ በኋላ መልሰው አይ ይሄ ሊሆን አይችልም ተሞኝታችኋል ወደዳችሁም ጠላችሁም ይሄዋት አቅም መኖር አለበት ይሄዋት ልምድ መኖር አለበት ወሳኝ ነው እናንተ ባቅማችሁ ኑሩ ብለው እንደገና ሌላውን ለመምታት ጉልበት ካወጡ በኋላ የሄዱበት ሁኔታ ነበርና በዛን ጊዜ ትልቅ የነሱን የማታለል ሚና ሁላችንም የተረዳንበት ሌላው ማታለል ብለ አንድ ባንድ ወቅት የተናገርከው የባድሜውን ጉዳይ ከሉዓላዊነት ጋር አያይዘው ነበር ህዝቡን በተለይ የኦሮሞንና የአማራ ወጣቶች ያስጨረሱት ያልከበትን ሰምቼ ነበርና ያ ምን ነበር ያ እንግዲህ የኢትዮ ኤርትራ ውጊያ ጦርነት ያው ራሱን የቻለ የሁለቱ የሻቢያና የቲፒኤልኤፍ የግል ጉዳይ አድርጌ ነው የሚመለከተው በተለይ እንደው የግሩፕን ባላረገው የግል እይታዬና የነበረኝን ክትትል ስለነበር ነውና በዛን ጊዜ በተለይ ቲፒኤልኤፍ በአካባቢው ላይ የበላይነትን የኢኮኖሚ በላይነትን ለማስረጽ እና በኢትዮጵያ ውስጥም እንደፈለጉ ተንሰራፈው የመሄዱ ጉዳይ
በሻቢያዎቹ በኩል የተቀበሉት ነገር አልነበረም በመልካም የሚያዩት ነገር አልነበረም እና ቲፒኤልኤፎች ከኢትዮጵያ አካባቢ እየዘረፉ በሚያካብቱትና ትግራይ ላይ በሚገነቡት ከአቅም በላይ በሆኑ ፋብሪካዎችና የኢኮኖሚ ግንባታዎች በመሳሰሉት ጉዳይ በዚህ የተደረገ ግጭት ነው እንጂ በመሰረቱ የኢትዮጵያና የኤርትራ የመሬትና የድንበር ግጭት አይደለም ነገር ግን ወደ ህዝቡ በሚቀይሩበት ጊዜ የወረራ ጉዳይ ነው የሉዓላዊነት ጉዳይ ነው የዳር ድንበር ጉዳይ ነው የመሬት ጉዳይ ነው በሚል ምክንያት አድርገው ነው ህዝቡን ያታለሉት ህዝቡ ደግሞ ይሄ መስሎት ሆ ብሎ ከዳር እስከ ዳር ተነስቶ እዛው ባድመም ሆነ ጾረና እና የኢትዮ ኤርትራ ጦርነት ወደ 100,000 የሚጠጋ ወጣት ነው የረገፈው ያን አላስፈላጊ ሆነ መስዋዕትነት እንዲከፍል አላስፈላጊ የሆነ ከፍተኛ የሆነ የኢኮኖሚ ድቀትም እንዲደርስና እንዲከሰት ነው የተደረገውና በዛን ጊዜም ህዝቡን በሚገባ ነው የሸወዱት ህዝቡን መሸወድ ብቻ ሳይሆን ያን ጦርነትም በመምራት በኩል በተገቢው ሳይንሳዊ በሆነ መንገድ እንደው በተሻለ የሰው ህይወትን ለመቆጠብ በሚያስችል መንገድ ሳይሆን እንደበግ ነበረ ከአህያና ከጋማ ከብት ጋር አብረው አያይዘው አስገብተው ያሳለቁት ያስጨረሱት እና ያ ራሱ በመጨረሻው በኩል በሚገባ እንዲታይም አልተደረገም አልተፈቀደም በሰራዊቱ ውስጥም የጉዳይ ተነስቶ ነበር ለምንድነው ውጊያው የተካሄደው ለምንድነው ውጊያው ውስጥ ያለ አግባብ የተጠናቀረው በውጊያው ውስጥ የነበረውን ሁኔታ ለምንድነው ማየት አንችልም የሚል ከፍተኛ የሆነ ጥያቄ ተነስቶ ነበር እና በዛን ጊዜ የትግራይ ጄኔራሎች እንዲያውም ውጊያው ለነሱ በጣም ከባድ የሆነ እድል ነው የሰጣቸው በውጊያ ምክንያት ከፍተኛ ገንዘብ ተመደበላቸው ከፍተኛ ማቴሪያል እንዲገዙ እስከውጭ እድል ተከፈተላቸው ዋኙበት የቻሉትን ያክል ሀብት ነጠቁ የዳህል ይያለቀ በዛም ራሳቸውን አካበቱና ያም ነገር ስለነበረ ያ ውጊያ ከመነሻው እስከ መጨረሻው አፈጻጸም የነበረውን ሁኔታ እንዳይታይ ተድበስብሶ እንዲታለፍ የተደረገበት ሁኔታ ነው የነበረውና አንዱ ይሄ ነው የነበረው ሌላው እንግዲህ መልካም እንግዲህ ካለን ጊዜ አንፃር ሌላ ጊዜ ብዙ ነገር እንመለስበታለን እስኪ እንግዲህ ወደ በዛን ጊዜ ስለነበረው ጦርነት እና የወጣቱን እልቂት ካነሳን ወደ መጨረሻው ከመሄድ በፊት ጀነራል ኃይሉ ጎንፋም በተለይ በዛን ጊዜ በግንባር አካባቢ ነበርክና የወጣቱ እልቂት እንግዲህ ከአንዳንዶቹ እንደምገምቱት 120,000 በላይ ነው ከ80,000 በላይ ነው እንግዲህ ሌሎች ደግሞ መገምቱትና የወጣቱ እልቂት እስኪ በዛን ሰዓት እንደው ትንሽ አስተዋውሰን ብዙ ጊዜ ቢሆነውም አሁንም ወጣቱ እያለቀ ነውና ይሄንን እንግዲህ ከዛ ጋር እስኪ ያያይዝና አሁን ካለው ወጣቱንም እየፈጁት ነውና ከዛ በመነሳት መጨረሻ ላይ ወጣቶች በተለይ ኦሮሞ የአማራ የሌሎች ብሔር ብሔረሰብ ወጣቶችን ምን ማድረግ እንዳለባቸው በዛው መልእክትን ታስተላልፋለን ጦርነቱ የነበረው በመሰረቱ በጣም አስቀያሚ የውጊያን ህግጋት ያልተከተለ አይነት ጦርነት ነው የተደረገው ምንም መሰረታዊ የሆነ የውጊያ መሪን ያልተከተለ ነው እንደውም ሊባል የሚችለው ምናልባት በታሪክ ምንጻፍ የሚችለው ሁማን ዌቭ አይነት ውጊያ ነው የተደረገ እንጂ ምንም ወታደራዊ ሳይንስ መነሻ ያደረገ አይደለም ሲፎክር የነበረው አሁን እንግዲህ ወደ ውስጥ መግባቱ በጉዳዩ ላይ ብዙ መናገሩ አስፈላጊ ባይሆንም ሲፎክሩት የነበሩና ደርግ አሸንፈናል እኛ መራራነን እኛ እንደዚህ ነን እኛ ጀነራል ሆነናል ሲሉ የነበሩ በመሰረቱ እዛው ውጊያም ቢሆን ውጊያውን የለወጡት ከጥፋት ያዳኑት አሁን እንደዚህ የሚፈነጩበት ሌላ አካል ነው እንጂ እነኚህ አሁን ስልጣን ያዙበት አካል አይደለም በጣም ተዋጊዎች የነበሩት በጣም ሁኔታው ከቁጥጥራቸው ውጭ ከሆነ በኋላ ወደ ሁኔታው የመለሱት ሌሎች ብሔሮች ናቸው ሌሎች አመራሮች ናቸው ከስር የነበሩ ናቸው አሁን አውቀናል እናቃለን ወታደራዊ ነን እንደዚህ ልምዳለን ሲሉ የነበሩት አንዱ በውጊያ ላይ የነበረው ምንድነው
የሀገር ጉዳይ ቢሆንም ሌላው ህልህ ነበረ ሲባል የነበረው እኛ እንደዚህ አድርገን እናንተ ውጊያ ልምድ የላችሁ ምናምን ይባል ነበር። በዚህ ምክንያት በጣም ጀግኖች የነበሩና በጣም ብሪሊያንት የነበሩ ልጆች ሁኔታውን ቀየሩበትና ምን እንደሆኑ ጀግነት ምን እንደሆነ ውጊያ ሜዳ ምን ማለት እንደሆነ በግልጽ ያሳዩበትና መስዋዕትነት የከፈሉበት ግን ውጤቱ ምንም ለኢትዮጵያ ህዝብም ለወጣቱም የጠቀመው ነገር አልነበረም። አንደኛ በመጀመሪያ ውጊያውም የሰፈር ጥላቻ የጎረምሶች ግብ ላይ ነው ኢትዮጵያን ህዝብ ወስዶ እዛ ያስጨርሱ። ባድመ የሚባለው የሆነ ዳስቲ ቪሌጅ ነው። ድንበር የሚባለው ነገር መነሻው ምን እንደሆነ በግልጽ ሳይናገሩ ስለ አንድ ጎጥ ነገር ነው ተናግሮ ህዝቡን አልጨረሱ። ስለዚህ ከውጊያው ያተረፈው ወጣት እልቂት ነው። በጣም አስቀያሚ ነው። አንድ ሬሳ ሳይወሰድበት አንዱ ላይ ተደራርቦ ከሁለት ከሶስት ወር በላይ የተከመረበት ነው። በጣም አስቀያሚ ነው። መናገር ሰውኜ መናገርም የሚያስጠላኝ ነው። በታሪካዊ ስህተት ነው ብዬ ነው የሚያው ያው ውጊያ ግን ህልህ የነበረበት ህልው ከጠላት ጋር ብቻም ሳይሆን አሁን ካሉት ጄኔራል ነንና የትግራይ የበላይነት ውጊያ እናቃለን ከሚሉት እነሱን ለማሳየት ተብሎ በህልህ የተገባበት ነው። ከዚህ አንፃር አሁን በኋላ እንደዛ አይነት ታሪክ የሚደገምበት አይደለም። እንደዛ አይነት ቁማር በህዝብ ቁማር የሚደገምበት ትውልድ ያበቃለት ይመስለኛል። ያውኑ ትውልድ ለመብት የሚታገል ለነጻነት የሚታገል ሪዝነብል የሆነ ጥያቄ ያለውና ምን ማለት አገር ማለት ምን ማለት እንደሆነ በአግባቡ የሚረዳ ሁኔታ ተፈጥሯል። ስለዚህ ካሁን በኋላ ኢፒኤልኤፍ እንደከዚህ በፊቱ አሁንም በገንዘብ ሰክሮ ስላለ የሆነ ነገር አድርጌ ህዝቡን ቀስቅሼ ይወስዳለሁ ብል እሱን ነው መጀመሪያ ይዞት የሚል አሁንም ያለው ፈንጂ ላይ የተቀመጠ አካል ነው። ስለዚህ በምንም ተአምር የጭቁኑ ወጣት በሆነ አሁን በገንዘብና በተለያዩ ወንጀሎች በሰከሩት ጋር ሄዶ ውድ ህይወቱን የሚሰዋበትና የሚያጣበት ሁኔታ መኖር የለበት። ይህ ነገር ከመድረሱ በፊት አሁን በጀመረው የመጨረሻ መቋጫ ሊያደርግበት የሚገባ ነው ብዬ ይላሉ። ሰራዊቱም በዚህ ጉዳይ ላይ የላይኛው አመራር ነው ተናገርነው እንጂ የታችኛው ሰራዊቱም በዚህ ደረጃ በጣም የንቃት ልናው በጣም ከፍተኛ ደረጃ ያደረሰ መሆኑን ነው ልናገር የሚችል። መልካም። እስኪ ወደ መጨረሻው ኮሎኔል አንተበል እንግዲህ አሁን እንደ ተናገራችሁት ለሆነች መንደር ባድመ ለተባለችው መንደር ከ80,000 የሚበልጥ ወጣት ህይወት ያጣበት ነው። ወደ ምስራቅ ኦሮሚያ አካባቢ ደግሞ ከ1 ሚሊዮን የሚበልጥ ህዝብ ሲፈናቀል ህዝባዊ ወያኔ ሓርነት ትግራይ ዝም ነው ያለው። ጎንደር አካባቢ እንግዲህ የተወሰኑ የትግራይ ተወላጆች ሲፈናቀሉ አገር ነው የተቃጠለው መፈናቀልም ከተባለ እና እስኪ ህዝቦች ከዚህ ሁሉ ጣጣ ለመገላገል እንደምታውቀው እንደውም የኦሮሞንና አማራን ለማጋጨት በደሌ አካባቢ ድራማ ሲሰሩ ነበርና ከዚህ ሁሉ ጣጣ ለመገላገል በተለይ በአማራው በኩል ፋኖ አለ፣ በኦሮሞ በኩል ቄሮ አለ፣ እንደውም ሌሎች አካባቢዎችም አሉና ምን ማድረግ አለባቸው? የመጨረሻ መልእክት በዛው አካባቢ በወታደር ውስጥ በሰራዊቱ ውስጥ ያሉት ጠመንጃ አንግተው ለወያኔ የሚያገለግሉ ወታደሮች ምን ማድረግ አለባቸው? የመጨረሻ መልእክት። ኦኬ እኔም ወደ ውስጥ አልገባም። በተለይ ወደ ኢትዮ ኤርትራ ጦርነት ወደ ውስጥ ከገባን በጣም ሰፊ ስለሚሆን ማለት የምፈልገው ነገር ግን ያ ጦርነት በአንድ በኩል የቲፒኤልኤፍን ሰዎች አሁን ጀነራል የሆኑትን አቅማቸውን በሚገባ ያወቅንበትና የለየንበት ምናልባትም ልዩነታችን የሰፋው ከዛ በኋላ ነው። በትግሬ እና በአማራ በኦሮሞ መካከል ያለን ልዩነት
ትግሬዎቹ ምን ያክል ራሳቸው እንደሚያሳብጡ እንዳልሆኑ እንዳውም በውጊያው የፈሩበት ያለቀሱበት እና ውጊያው ላይ የተጨነቁበት ሁኔታ ነበር ከዛ በፊት የነበራቸውን ጉራ ስለምናቅና እኛም በፍጹም የማይረቡ የውጊያ ሰዎች እንዳልሆኑ ያረጋገጥንበት ከዛ በኋላም ዘወር ብሎ ያልንበት ሁኔታ ነበር የሚያሳዝነው ነገር ያ ሁሉ በጣም ሰፊ ስራ ተሰርቶ ብዙ ህይወት ረግፎ ብዙ ሰው ተጎድቶ 2 ቀን ብቻ ነው እንደመከላከያ ግምገማ ያደረግነው 2 ቀን ብቻ እንዲሰፋ አልፈለጉም ጉዳቸው እንዲጋለጥ በደንብ እንዲገመገም አልፈለጉም ነገር ግን በዛው አካባቢ በቲፒኤልኤፍ ውስጥ በነበረው ልዩነት ምክንያት 1 ወር ስብሰባ ተቀምጠናል እንደመከላከያ 1 ወር ሙሉ እና በነበረው ጦርነት እኔ መከላከያ አስተዳደር ስታፍ የሚሰሩ በቅርብ የማቃቸው ጓደኞችም ስለነበሩ ከነሱ ያገኘሁት መረጃ ወደ 97000 አካባቢ የሚሆን የህይወት ጠፍቷል ወደ 176000 የሚሆን ደግሞ ወጣት ቆስሏል ብዙ ጊዜ ሰው ህይወቱን ያጣውን ብቻ ነው የሚናገረው እንጂ አካሉ የጎደለውን ለቀጣይ ህይወቱ የተበላሸውን የተበሰቋቆለውን ህይወት አይጠቅስም እና ከ176000 በላይ ወጣት ያካል ጉዳተኛ የአይምሮ ጉዳተኛ ሆኖ ቀርቷል በዛ ጦርነት እና ትርፉ ይሄ ነው በትክክል ካየ ነው ማለት ነው እንግዲህ ወደፊት ከዛም በላይ እንዳልከው በብዙ አካባቢዎች የደረሰ ያለው ስቃይ መከራና ግፍ በጣም በአገር ደረጃ በተከላላ ቀውስ ውስጥ ነው ያለው ስርዓቱ የመጨረሻ የኃይል አማራጭና እርምጃ ተጠቅሞ የህዝቡን እንቅስቃሴ ለማፈን አቅሙን አሁንም ቢሆን እንደምናየው እየገነባ ነው ያለው ነገር ግን ህዝቡም የነጻነት ፍላጎቱን በኃይል ለማስመለስ ከጫፍ እስከ ጫፍ እየተንቀሳቀሰ እንዳለ እንመለከታለን ይሄ ማለት ቀደም እንደተባለው አሁን ለምሳሌ መከላከያ ውስጥ የሚደረጉ ሹመቶችና የማረግ አሰጣጦች በራሱ ምን ማረግ እንደፈለገ ቢያሳየንም ነገር ግን እውነታውን በመንመለከትበት ጊዜ አንደኛ በሰራዊቱ ውስጥ አሁንም ከፍተኛ የሆነ የአልገዛም ባይነት የአልታዘዝም ባይነት አለ አማራው እዛ ውስጥ ያለ አማራው ኦሮሞ ራስ በራሱ እየተነጋገረ የትግራይ አገዛዝ ከዚህ በኋላ ማብቃት አለበት ወደሚል ደረጃ ደርሷል እና ከላይ ማረግ እንዲፍ እየሰጡ እንደሚያሽመነሙት ነገር አይደለም መከላከያ ውስጥ ያለው እውነታ አንገዛም ከዚህ በኋላ በያዝነው የጦር መሳሪያ ራሳችን ሀገራችን ነፃ እናወጣለን ወደሚል ድምዳሜና እምነት ደርሷል እና ሰራዊቱም ይሄን ነው ዛሬ በሚሰጥህ ሽርፍራፊ ሳንቲምና በሚወረውርልህ ማረግ ነፃነትን አሳልፈ መስጠት የለብህም የትግራይ የበላይነት የትግራይ አገዛዝ ከዚህ በኋላ በፍጹም መቆም አለበት ምክንያቱም ፋሽስታዊ አገዛዝ ነው ጸረ ህዝብ አገዛዝ ነው በዘረፋ ላይ በግድያ ላይ የተመሰረተ አገዛዝ ነውና አገራችን ከዚህ በኋላ ሰላም መሆን አለባት ህዝቦቿ በፍቅር መኖር አለባቸው በቃኝ ብሎ ሰራዊቱ በታጠቀው ትጥቅና መሳሪያ ራሱን ነፃነቱን ማረጋገጥ አለበት የጀመረውን እንቅስቃሴ ይበልጥ ማጠናከር አለበት ነው የምለው በድርጅቶች በኢህአዴግ ድርጅቶች ውስጥም የሚታይ ተስፋ ሰጭ በራሳቸው ውስጥ ነገር አለ ይሄንን የትግራይ የበላይነትና አገዛዝ የሚፈልጉ አይመስለኝም በልዩ መንገዶች እየገለጹት ነው ያለ ይሄንን ማጠናከር አለባቸው ህዝባቸው ላይ የሚደርሰውን መከራና ስቃይ ከዚህ በኋላ መነሳት ነው መብቃት አለበት እኛም በዚህ ሀገር ላይ ወሳኞች ነን መኖር አለብን ብለው አሁን የጀመሩትን የውስጥ ትግል ማጠናከር መቻል አለባቸው ይመስለኛል ህዝቡ ላይም የሚታየው ነገር ይሄው ነው ህዝቡ ከዳር እስከ ዳር ተነሳስቷል ተነቃንቋል የሚተኮስበት ሁኔታ ቢኖር የሚደርስበትን ግድያ ሆኖ ተቋቁሞ ሁሉም ነገር ከነጻነቴ በላይ አይደለም በሚል እንደምናየው በከተሞችም በገጠርም የሚደረገው እንቅስቃሴ በእጅጉ ጠንክሯል ይሄ የሚደረገው የማረግ ስጦታና ሹመት የመሳሰለው የዘራፊዎችን ህይወት የገዢዎችን ህይወት ለማቆየት ነው እንጂ የህዝቡን ነጻነትና ልዕልና ለማረጋገጥ አይደለምና ህዝቡ ከመቼውም ጊዜ በላይ በሚገባ አሁን አውቆታል በተለይ ደግሞ የአማራና የኦሮሞ አንድነትና ፍቅር
ልክ ሴረኞቹ ገብተው ያደረጉት የነበረውን ሴራ በሚገባ ስለተረዳው ይሄንን በጥሶታል መክቶታል ከዚህ በኋላ አይሰራም ብሏል ቀብሮታል ከዚህ በኋላ ማይነሳምና የሁለቱ ህዝቦች አብሮነት አንድነት ታሪካዊም ነው አሁንም ጥቅሞቻችን የጋራ ጥቅሞቻችን በጋራ እጃችንና ኃይላችን ውስጥ ነው ያለው ይሄው መጠናከር አለበት የኦሮሞ ቄሮዎች ባሉበት መበርታት አለባቸው መጠናከር አለባቸው የአማራ ፋኖዎችም ባሉበት መበርታትና ማጠናከር አለባቸው የሁለቱም ቅንጅትና ውህደት መናበብ አሁን እንደተጀመረው የበለጠ አገራዊ እምነትና ፍቅር ይዞ መቀጠል አለበት በዚህ መንገድ የተባበረ ህዝብ ሁሉ ጊዜ አሸናፊ ነው ለነጻነት ለእውነት የቆመ ህዝብ ሁሉ ጊዜ አሸናፊ ነው የህዋት መንኮታኮትና መውደቅ አይቀሬ ነው አሁን ተጀምሯል የፈለገ ያክል መሳሪያ ቢያሳየንም የፈለገውን ያክል ማዕረግና ሹመት ቢያንበሸብሽና በሚዲያ ቢነገረንም ውስጡ ግን ያለቀና የተበላሸና የተቦረቦረ ኃይል መሆኑን ተረድተን አንድነታችንን እናጠናክር ትግላችንን እናጥዋጦ ይበልጥ ጊዜ መስጠት የለብንም ትንፋሽ እንዳይኖራቸው ሁሉ ጊዜ መትጋት መስራት አለብን አሁን እነሱ ያገዛዝ ዘዲያቸውና ሲስተማቸውን ለማጠናከር እየተጉ ነው ያሉት ሌት ተቀን እየሰሩ ነው ያሉት እኛ ደግሞ ለነጻነት የምናረጋውን ለራሳችን ለማንነታችን የምናረጋውን ተጋድሎ ምንም አይነት ነገር ሳንተኛ መስራት አለብን እያንዳንዱ ሰው ለዚህ ስራ አስተዋጽኦ ካበረከተ ስርዓቱ በቀጥታ የተነቃነቀ ነው ፈንግለን ለመጣል የምንችልበት እድል ደርሷልና እንበርታ ነው ማለት መልካም እንግዲህ እኔ በራሴ በኩል ያለኝን ጥያቄ ጨርሻለሁ እንግዲህ ሁለታችሁም መታችሁ ሰፊ ቃለ ምልልስ ስላደረጋችሁ ከልብ አመሰግናለሁ በጊዜ ጥረት ነው እንጂ ሌላ ጊዜ በእነዚህ ጉዳዮች እንመለስባቸዋለን በተለይ አልበለማረ የአጋዚ ኮማንዶ ክፍለ ጦር መስራች ነበርክና አሁን እንዴት ታየዋለህ ሙሉ ብዙ ነገሮችን እናነሳለን ከዚህ በፊትም ሁለታችሁም በስርዓቱ ውስጥ በነበራችሁበት ጊዜ ውስጡን እየተናበባችሁ ስትሰሩ እንደነበር አንዳንድ መረጃዎች ይጠቁማሉ እና እነዛን ወደፊት አንስተን የምንወያይባቸው ይሆናልና ለዛሬው እንግዲህ እዚሁ ላይ እናበቃለን እንግዲህ ጊዜያችሁን ሰውታችሁ ስለመጣችሁ በኦሮሚያ ሚዲያ ኔትወርክ ስምና በተመልካቾቻችን ስም ከልብ አመሰግናለሁኝ እኔም አመሰግናለሁ አመሰግናለሁ በድጋሚ እንግዲህ ውድ አድማጮቻችንና ተመልካቾቻችን ለዛሬው ወያኔ ጀነራሎችን ሹመት በተመለከተው ከጀነራል ኃይሉ ጎንፋ የኦሮሞ ተወላጅ እንዲሁም ከኮሎኔል አለበል አማራ ከአማራ ተወላጅ ጋር ያደረግነውን ውይይት በዚህ ቋጭተናል ሌላ ጊዜ በሌላ ዝግጅት ተመልሰን እስከምንገናኝ ከቴክኒክ ባለሙያው ፈራን አብዱል ሰላም ጋር ደጀኔ ጉተማ ነኝ መልካም ቆይታ